ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቲዩብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት። ሰላም ጤና ይስጥልን የሰዋሰው ቅምሻ አድማጮቻችን። ሰዋሰው ቅምሻ ሳምንቱን ጠብቆ እንደተለመደው ቆንጆ ፕሮግራሞችን ወደ እናንተ ሊያደርስ መጥቷል። ዝግጅቱን ጨርሷል። እኔ ሀና አባይነ፣ አሸናፊ ሰለሞንና ናትናኤል ምትኬ በዚህ በእንጦጦ ስቱዲዮ ትርታ ኤፍኤም 97.6 ተገኝተን ፕሮግራሞቻችንን ለ2 ሰዓታት ያክል ወደ እናንተ እያደረስን ቆይታ ለማድረግ መተናል። የመስቀል በዓል ማግስት ላይ ነው የምንገኘው። በዓል መስለናል። ናቲ ብዙ አድማጮች ራሱ አይታዘባት አይቀርም። አሸናፊ ሰለሞን እያልሽ ነው ጸዋለን እንዴ? አንቺ ጮክላለሁ። አሸናፊ ሰለሞን ከትላንትና ጀምሮ ይዛኛለች። ይሄን ክፉ አሸናፊ እኮ ሲባል ታዲያ ደመቅ ማለት አለበት። ስም ራሱ እኮ እንድንጮህ ያስገድደናል። እንኳን አደረሳችሁ አድማጮቻችን። እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ። የመስቀል በዓል ማግስት ላይ ነው የምንገኘው። ከትላንትና ጀምሮ እንግዲህ በተለያዩ የሀገራችን ክፍሎች መስቀል በደማቅ ሁኔታ ሲከበር ቆይቶ ዛሬ በማግስቱ ገና አልበረደም። ገና የክትፎ ጣዕም ራሱ ከእጃችን ላይ አልጠፋው ነው የሚባል። ሀናም ቁርሴንም ምሴንም ዛሬ ክትፎ ነው የምበላው እያለችን ነው። እንግዲህ ታዲያ ምን ነው ሌላ ምን ልበላ? ባለፈው ሳምንትም ስትፎክር ነበር ጓደኛዋ ጋር እየደወለች። አሁን ደግሞ እንዴት ነበር ክትፎ? ሳምንቱን ሙሉ በለው በቃ መስቀል እያልኩ ቆይቼ አሁን መስቀል ደርሶ ቆንጆ አድርገን አክብረን አልፈናል። አሁንም የበዓል ድባብ ላይ ነው የምንገኘው። ገና ይቀጥላል። የአዲስ ዓመት ስሜቱ እንዳለ ነው። የ2018 አቀባበላችን እንዳለ ነው። በቃ ከመስቀል በዓል ጋር ተዋህዶ ደግሞ ደስ የሚል ስሜት አለው በጣም። ናቲ ያንተ ጋር መስቀል እንግዲህ ያው ብዙ ጊዜ መስቀልን ስናነሳ ከክትፎ ጋር ነው እናያይዘውና ከዛም ባለፈ ግን ህዝባዊ በዓል የአደባባይ በዓል እንደመሆኑ ሃይማኖታዊ በዓልም ጭምር ነው። በደማቅ ሁኔታ እንዳልከው በመላው ኢትዮጵያ አካባቢ ላይ ተከብሮ ውሏል። የሚያምር ነበረ የባህል ዝግጅቱ። ከዛም ባለፈ ደግሞ መስቀሉ በራሱ ደግሞ ደስ የሚል ነገር አለው። ብዙ ጊዜ ከደቡብ ኢትዮጵያ ክፍል ጋር እናያይዘዋለን መስቀልንና ብዙ ደግሞ አዲስ አበባ የሚኖሩ ወደ ጉራጌ ክልል ወደ ደቡብ ክልል ያሉ ሰዎች ሄደው ቤተሰቦቻቸውን የሚጠይቁበት እዛ ሄደው ከቤተሰብ ጋር እንግዲህ 1 አመት አካባቢ አዲስ አበባ ላይ ሲሰሩ የተለያዩ ነገሮችን ሲያከናውኑ የነበሩ ማህበረሰቦች ቤተሰቦቻቸውን ሄደው የሚያገኙበት ጊዜ ነውና እንግዲህ ቶሎኑልን እዚህም ስራ አለ ማለት እንፈልጋለን። እንዳጠቃላይ የመስቀል በዓል በመላው ኢትዮጵያ በተለይ በታላቅ ድምቀት የሚከበር በዓል እንደመሆኑ መጠን ደግሞ የተለያዩ የኢትዮጵያ ክፍሎች ላይ ያሉ ብሔር ብሔረሰቦች በተለይ ደግሞ በደቡብ በጋሞ ዞን የዘመን መለወጫ የሚከበርበት አመት ነው። ጋሞ እጅግ በጣም ይደምቃል። በተለይ የስጋ በዓል እየተባለ ይጠራል። እርድ በስፋት የሚከናወንበት ነው። ሀኒቹ ከአመት በፊት ነው ለሚቀጥሉ አመት ለመስቀል በዓል ገንዘብ ተጠራቅሞ ተቀምጦ ከያንዳንዱ ቤት ከያንዳንዱ አባወራ ቤት ገንዘብ ወጥቶ ከዛ በኋላ ደግሞ ልጆቻቸው አዲስ አበባ ያሉት ሀገር ቤት ይገባሉ። በውጭ ሀገር ያሉ ዲያስፖሮች ሳይቀሩ ብዙውን ጊዜ የተለመደው ወደ ጉራጌ ቢሆንም አሁን ላይ ደግሞ በስፋት ወደ ጋሞ፣ አርባ ምንጭ፣ ዶርዜ በጣም በከፍተኛ ሁኔታና እጅግ በሚያስቀና መልኩ ምናለኔም ቢርኩ የሚያስብል አይነት አከባበሮች ይከበራሉ። አርብ ዕለት በዚህ በመስቀል አደባባይም በታላቅ ድምቀት በኢትዮጵያ ኦርቶዶክስ ቤተክርስቲያን ስነ ስርዓት የመስቀል በዓል ተከብሮ አልፎ ነበረ። በትላንትናው ዕለትም ብዙውን ጊዜ መስቀል በዓል ብዙዎችን አሰባሳቢ ነው የሚባለው። የተለያዩ ጎረቤቶች የተጣሉ የሚታረቁበት፣ በአንድ የሚሰባሰቡበት፣ ጓደኞች፣ ቤተሰቦች፣ አዝማድ በአንድ የሚያከብረው በአንድ የሚያበራው ከጨለማው ከዝናባማው እንኳን ወደ ብርሃናማው አመት በሰላም አሸጋገርከንም የሚል መንፈስ ደስታን የሚያመጣበት አመት በዓል ነውና እንዳጠቃላይ መስቀል እጅግ በጣም ልዩ ትርጉም ያለው በዓል እንደሆነ በቼም ለማንም የሚነገር ጉዳይ አይደለም። በጣም የሚታወቅ ጉዳይ ነው። ከባለፈው ሳምንት ጀምሮ እንግዲህ ወደ ወልቂጤ ቡታጅራ መስመር የሆነ ጭንቅንቅ ነበረ። መኪናዎች ተጠባብቀው እስከሚሄዱ ድረስ ነው ብዙዎች ወደ ሀገር ቤት የቤተሰብ ምረቃን የቤተሰብ ጥየቃን ለማድረግ ሲጓዙ የነበሩትና እጅግ በጣም ደስ ከሚሉ ክብረ በዓላቶች መካከል አንደኛው መስቀል ነው። ብዙ አወራ
ሳትሉኛ መስቀልን ከመውደድ የተነሳ ነው እንዳጠቃላይ? ያው መስቀልን እንዳልከው ነው ሁላችንም የምንወደው በዓል ነው። ሃይማኖታዊ አንድምታም ያለው እንዲሁም ደግሞ በአደባባይ ከሚከበሩ የኢትዮጵያን ገጽታ ከፍ ከሚያደርጉ የአደባባይ በዓላትም አንዱ ነው። የዳመራ ስነ ስርዓቱም ብዙ ሰዎች ከተለያየ የዓለም ክፍሎች የሚመጡ ቱሪስቶች ጭምር ተሰባስበው የሚያከብሩት በዓል ነው። ካያችሁ እንደውም በመስቀል በዓል አካባቢ ከመስቀል አደባባይ የምናያቸው ብዙ ፎቶዎች አሉ አይደለ? በጣም የሚያማምሩ ፎቶዎች፣ ብዙዎች የሚያከብሩት ብዙዎች የሚወዱት ቱሪስቶችን የሚስብ የአገር ገጽታንም የሚገነባ በዓል ነው መስቀል። እንኳን አደረሳችሁ ማለት እንፈልጋለን አድማጮቻችንንም በዚህ አጋጣሚ። ከቱሪዝም ጋር በተያያዘም ያለው አንድምታ እንዲህ ቀላል አይደለም። መስቀል እንግዲህ በማይዳሰሱ ቅርሶች በዩኔስኮ በ2013 ዓ.ም የተመዘገበ የአደባባይ በዓል ነው። ስለዚህ ብዙ ህዝቦች ወጥተው የሚያከብሩት ብቻ መሆኑ ሳይሆን ለብዙ ሺህ ዓመታት ሲከበር የቆየ በዓል ከመሆኑም ጋር በተያያዘ እንግዲህ በዓለም ቅርስነት የተመዘገበ በዓል ነውና የቱሪስቶች በብዛት የምናይበት ወቅትም ነው። መስቀል፣ ጥምቀት ምናምን ሲመጡ አንደኛው መስቀል ባህል ሲኖር ነው። ቱሪስቶች ኢኮኖሚያዊ አንድምታው ቀላል ነገር አይደለምና መስቀል ባህል በራሱ ከቱሪዝም ጋር የተያያዘው ነገር ልክ ነህ። በጣም የሚያምር ነገር ያለው የአደባባይ በዓል ነው መስቀል። ልክ ነው አድማጮቻችን፣ ሞቅ ሞቅ የመስቀል ድባብን ይዘን እንቀጥላለን። አሁን የሙዚቃ መሸጋገሪያ እናርግና እንደተለመደው በሰዋሰው ቅምሻችን የተለያዩ የመዝናኛ ጉዳዮችን እናነሳለን። በሳምንቱን ምን ተከናወነ፣ ምን አዳዲስ ነገሮች ነበሩ የሚለውን ወደ ኋላ ላይ መለስ ብለን የምናገኝ ይሆናል። በሰዋሰው ቅምሻ ፕሮግራማችን የተለያዩ ከሰዋሰው መልቲ ሚዲያ የተገኙ ሙዚቆችን ጋብዛችኋለን። እንደዚሁም ደግሞ ከሰዋሰው ፖድካስት ኔትወርክ የተገኙ በሳምንቱ የተሰሩ እጅግ የሚያስተምሩና የሚያዝናኑ ጉዳዮችን እናነሳለን። ሳምንቱን በታሪክ ድንቅ የተለያዩ ጉዳዮችን ይዘን እንመጣለን። ከሙዚቃ በኋላ እንመለሳለን። ከልቦ በቀረበው በትርታ 97.6 ላይ እንገኛለን። እያደመጣችሁን ስላላችሁ እጅግ አድርገን እናመሰግናችኋለን። ተመልሰን እንገናኝ። ሙዚቃው ከፍ ብሎ ይደመጣል። ተመልሰን መተናል። አድማጮቻችን እያደመጣችሁ የምትገኙት ሰዋሰው ቅምሻ ፕሮግራማችንን ነው። ጣቢያው ደግሞ ትርታ ኤፍኤም 97.6 የሳምንቱን ጉዳዮች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። በዚህ ሳምንት ምን አዳዲስ ክንውኖች ነበሩ፣ ምን ነገሮችስ ሰምተናል ከአድማጮች ጋር ብንጋራ ቆንጆ የምንላቸው የትኞቹንስ ነው ብለን መራርጠን ይዘን የመጣናቸው ወሬዎች አሉ እንደተለመደው ማለት ነው። እንግዲህ ከነዚህ ውስጥ ታዲያ ለመጀመር ያክል ባለፈው ሳምንትም ስናነሳው የነበረ አንድ ጉዳይ አለ። መላ ኢትዮጵያ እየተቀባበለው የነበረ ኢትዮጵያን የሚያኮራ የሚያስደስት አንድ ትልቅ ዜና ሰምተን ነበረ። እሱም የህዳሴ ግድብ ምርቃት ነው። ከዚህ ጋር በተያያዘ ታዲያ በዚህ ሳምንት የታላቁ የኢትዮጵያ ህዳሴ ግድብ በደርሶ መልስ ጉዞ ለጎብኚዎች ክፍት ይሆናል መባሉን ሰምተናል። የህዳሴ ግድብን ለመጎብኘት ምዝገባም በዚህ ሳምንት ጀምሮ መጀመሩን ነው የሰማ ነው። በኢትዮጵያ አየር መንገድ በኩል እንደሚካሄድም ነው የሰማ ነው። ለጉብኝት መሄድ የሚቻለው ከ50 ሰው ጀምሮ ነው የተባለው። የቱሪዝም ሚኒስትር የሆነችው ሰላማዊት ካሳ ጉዞ ማድረግ የሚቻለው ደርሶ ለመመለስ መሆኑን ነው የገለጹት። የታላቁን ህዳሴ ግድብ መጎብኘት የሚፈልጉ ሰዎች ታዲያ ከዚህ ሳምንት ጀምረው በኢትዮጵያ አየር መንገድ ትኬት ቢሮዎች መመዝገብ እንደሚችሉ ነው የተገለጸው። ሌላው የተባለው ደግሞ ምንድነው ከግለሰቦች በተጨማሪ ተቋማት፣ የተለያዩ ጥናት አድራጊዎች፣ ተመራማሪዎችም ጭምር ጉብኝት ወደ ህዳሴ ግድብ ማድረግ እንደሚችሉ ነው የተነገረው ማለት ነው። አሁን ላይ የህዳሴ ግድቡን መጎብኘት የሚቻለው በኢትዮጵያ አየር መንገድ ብቻ በኩል እንደሆነም ሲነገር ለዚሁ ሲባል በሳምንት 2 ቀን በረራ ተጀምሯልም ነው የተባለው። ስለዚህ የመሄድ እቅድ እንዲኖራችሁ እንድንቆርጥ ግድቡንማ ሁላችንም ኢትዮጵያውያኖች ያው በመተባበር የተሰራ ነው፣ የሁላችንም ግድብ ነው። ስለዚህ ሄዶ የማየት ውዴታም ሳይሆን ግዴታ ነው። በአይን ስታዩ እኮ ይለያል ይመስለኛል። በስክሪን ከማየት ባለፈ በአይን ስታይ ደግሞ የራሱ የሚፈጥረው ድባብ ይኖራል። ስለዚህ ሁሉም ኢትዮጵያዊ ትኬት ቆርጦ ወረፋ ጠብቆ ግድቡን የራሱን ግድብ ሄዶ መጎብኘት ይችላል ማለት ነው። ይችላል ነው የተባለው በዚህ ሳምንት እንግዲህ
አሪፍ እንግዲህ ወደ እኔ መረጃ ስንመጣ በ2025 አፍሪካን ኢምፓክት አዋርድ ባለፈው እጩ አቅርበው ነበረ። አሁን ደግሞ ተሸላሚዎቹ ይፋ ሆነዋል ይለናል። ይህ እንግዲህ ሽልማት በዋሽንግተን ዲሲ መስከረም 16 2018 ኖቫ ኮኔክሽን የሚያዘጋጀው የ2025 አፍሪካ ኢምፓክት አዋርድ የዘንድሮ የክብር ተሸላሚዎች ታውቋል ይለናል። ይህ ዓመታዊ የእውቅና ሽልማት ስነ ስርዓት በአሜሪካ በአፍሪካ በሙያዎች ታላቅ ስራ የሰሩ ግለሰቦችን ለማክበር የሚሰናዳ ነው። በየአመቱ ከስፖርት፣ ከስነ ጥበብ፣ ከስራ ፈጠራ ዘርፎች ለማህበረሰቦቻቸው ላበረከቱት አስተዋጽኦና ለለውጥ ላደረጉት የላቀ ተሳትፎ ከየዘርፉ ተመርጠው የሚሸለሙበት መድረክ ነው። እንግዲህ የአፍሪካ ኢምፓክት አዋርድ እስካሁን ለ4 ጊዜያት የተካሄደ ነው፣ በየአመቱ ማለት ነው። በ2019 ዓ.ም ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ፣ አትሌት ረዳት ኮሚሽነር ደራርቱ ቱሉና ሚስተር ማርክ ጌልፋንድ ተሸልመው ነበር። በ2020 ደግሞ በኮቪድ-19 ምክንያት አልተካሄደም። በ2021 ደግሞ አትሌት ጥሩነሽ ዲባባ፣ ድምፃዊ ኤኮንና አቶ በረከት ወልዱ ተሸልመዋል። በ2022 አትሌት ቀነኒሳ በቀለ፣ እረኛ የቴሌቪዥን ድራማ እንዲሁም ደግሞ አቶ ሄኖክ ተስፋዬና ንግስት ሰናይ ልኬ ሽልማት አግኝተዋል። በ2023 የዲባባ ቤተሰቦች አስቴር አወቀ፣ ጋዜጠኛ መዓዛ ብሩና አትሌት ትዕግስት አሰፋ እንዲሁም ጉዳብ ጸጋይና ርብቃ ኃይሌ ሽልማት አግኝተዋል። ዘንድሮም እንግዲህ በተለያዩ ዘርፎች 5 ተጽዕኖ ፈጣሪ ኢትዮጵያውያንን ለማክበር በስፖርት ዘርፍ የኦሎምፒክና የዓለም ሻምፒዮን ሜዳሊያዎች ባለቤት አትሌት መሰረት ደፋር አንዷ ስትሆን፣ በቢዝነስ ዘርፍ ደግሞ የኢትዮጵያ አየር መንገድ ስራ አስፈጻሚ አቶ መስፍን ጣሰው፣ ባለሀብቱ ጆ ማሞ፣ በስነ ጥበብ ዘርፍ ደግሞ አንጋፋው ድምፃዊ መሐሙድ አህመድ እንዲሁም ደግሞ በመገናኛ ብዙኃን ባለሙያ ሰይፉ ፋንታውን ተሸላሚ ይሆናሉ ተብሎ እንግዲህ እነዚህ ሰዎች በቀጣዩ ሽልማት ላይ እንደሚሸለሙ ይፋ ተደርጓል ማለት ነው። እኛም እንግዲህ ደስታችንን እንገልጽላችኋለን በሰዋሰው ቅምሻ እኛም ደስታችንን እንገልጽላችኋለን። አዋሹ እንግዲህ የዝግጅት የሚካሄደው በሜሪላንድ ስቴት ሲልቨር ስፕሪንግ በሚገኘው ሲቪክ ህንጻ ኦክቶበር 12 ምሽት ላይ በርካታ ታዋቂ ግለሰቦች፣ ተጋባዥ እንግዶችና በርካታ የመገናኛ ብዙኃን ባለሙያዎች በሚገኙበት ይከናወናል። ደስ የሚል ነው በጣም። ኢትዮጵያውያንን በተለይ እንዳልከው ተጽዕኖ ፈጣሪ የሆኑ ብዙ ኢትዮጵያውያን የሚወዷቸው የሚያከብሯቸው ሰዎች፣ የተለያየ ዘርፍ ላይ የተሰማሩ ሰዎችን ሪኮግናይዝ የሚያደርግ እውቅና የሚሰጥ ሽልማት ነው። በጣም ደስ ይላል። ደስተኞች ነን፣ እኛም እናመሰግናለን ማለት እንፈልጋለን። መልካም እንቀጥላለን። ከሳምንቱ የተሰሙ የመዝናኛ እንደዚሁ መረጃ ሰጪ ጉዳዮችን እያነሳን ነው የምንገኘው። ሌላው በዚህ ሳምንት አንድ እጅግ አስገራሚ የሆነ ሌላ ሰበር መረጃ አሰምቶናል። በተለይ በተደጋጋሚ የምናነሳው ሁልጊዜም የሚያስገርመን ጉዳይ ነው፣ ብዙ ጊዜ እናነሳዋለን። የአሁኑ ግን ትንሽ ጨመረሳይ ላይ ቀርም ሀኒቾዬ፣ አንዲት እናት በወለጋ 5 ልጆችን በሰላም ተገላገለች ይለናል። ደስ ይላል። በሰላም መገላገሏ ራሱ ደስ የሚል ዜና ደስ ይላል። 5 ልጅ እንዴት ከባድ ነው በዚህ ኑሮ ውድነት እንዳትኛ ንቾ። አይ መሸከሙ ራሱ እንዲያው እጅግ በጣም ከባድ ያ ብቻ ሳይሆን እኮ ህመም አለው ማለት አንድ ልጅም መውለድ ከባድ ነውና 5 ሰው በሆድህ መሸከም ራሱ ምን ያክል ከባድ ሊሆን እንደሚችል ማሰብ። የወለጋ ዩኒቨርሲቲ ሆስፒታልም ታምር ጉድ አለ። ከዛ ሰይሳ ያለ በኋላ ላይ ለቤተሰቦቻቸው ከፍተኛ የሆነ የደስታ ምልክት ታይቶባቸዋል። ምክንያቱም እቺ እናት ከ5 ዓመት በኋላ እንደማትወልድ ከተነገራት ከ5 ዓመት በኋላ ነው እነዚህን 5 ልጆች ያገኘችው። በእያንዳንዱ ዓመት አንዳንድ አስቀምጦላት ነው የሚሉ መላምቶች ተሰምተው ነበረ። እጅግ በጣም ሰርፕራይዝ ያደረጋቸው ጉዳይ ነው ለዶክተሮቹም፣ የሕክምና የጤና ባለሙያዎቹ ጤና ሲከታተሉ የነበሩ የቅርቧ የጤና ባለሙያዎች ራሱ እጅግ በጣም የተደነቁበት ነው። ወይዘሮ አስቴር እንግዲህ በአንድ ምጥ ነው 5 ጤናማ ህጻናትን 3 ወንድና 2 ሴትን በሰላም የተገላገለችው። ይህ አስደሳች ክስተት እንግዲህ በሆስፒታሉ ተሰምቶ ማያቅ ያስደስተም፣ ቤተሰቡንም እንዳጠቃላይ በትልቅ ደስታ ያጎናጸፈ ቢሆንም አባት ግን ደስታው እንዳለ ሆኖ ልጆቹን ለማሳደግ ግን እጅግ ከፍተኛ የሆነ ፈተና ሊኖር እንደሚችል ስጋታቸውን አስቀምጧልና ወለጋ የተሰማው እንግዲህ አንዲት እናት 5 ልጆችን በሰላም ተገላገለች ይለናል። እጅግ በጣም ከባድም ነው፣ ደስም ይላል። አዎ እንዳልከው ነው። ግን እንኳን 5 ልጅ ማሳደግ 1 ልጅ ራሱ ማሳደግ በተለይ 2 ዓመት 3 ዓመት ድረስ እስኪሆኑ ትንሽ ነፍስ እስኪያውቁ ድረስ ያለው ቻሌንጅ ቀላል የሚባል አይደለም። በተለይ ደግሞ ለእናት
5 ሲሆን ደግሞ ምን ያክል ከባድ ሊሆን እንደሚችል መገመት አያቅትም። ግን ደስ ይላል። በተለይ መውለድ አትችይም ተብላ ነበረ ካልከን በኋላ ደግሞ የሚገርም ተአምር ነው እንድል አድርገኸኛል። ልክ ነው። በዚሁ በማስቀጠል ሌላው በዚህ ሳምንት አንድ ሌላ አነጋጋሪ የብዙዎችን ቀልብ የሳበ ጉዳይ ከኢትዮ ቴሌኮም በኩል አንድ ማሳሰቢያ ተሰጥቷል። በተለይም ደግሞ የኢትዮ ቴሌኮም ብድር ያለባቸው ሰዎች በአስቸኳይ እንዲከፍሉ የሚል ማስጠንቀቂያ አዘል ደብዳቤ በተለያዩ ማህበራዊ ሚዲያዎች ሲተላለፍ እንደነበረና ብዙዎች ጉዳዩን ሲያዘዋውሩት እንደነበር የተመለከትንበት ሳምንት ነው። ብድራቸውን የማይከፍሉ ከሆነ ግን ወደ ክስ እንደሚሄድ ጭምር ያስጠነቀቀበትን ደብዳቤ ይዞ መጥቷል። ኢትዮ ቴሌኮም እንግዲህ ብድር በቴሌብር ወስደው ያልከፈሉ ደንበኞቹ በአስቸኳይ ብድሮቻቸውን እንዲከፍሉ ያሳሰበ ሲሆን እዳ ያለባቸውን ካልከፈሉ ግን ወደ ክስ እንደሚሄዱ ያስጠነቀቀበት መረጃ ወጥቷል። የተበደራችሁትን የህዝብና የመንግስት ገንዘብ በአስቸኳይ ክፈሉም ሲል አሳስቧል። እንግዲህ ኩባንያው ብድር ላለባቸው ደንበኞቹ በጻፈው ደብዳቤም ይህ ሳይሆን ቢቀር ግን በገቡት ውል መሰረት በፍርድ ቤት እንግዲህ ክስ መስርቶ ዋናውን ገንዘብ፣ የአገልግሎት ክፍያ፣ የቅጣት ክፍያ እንዲሁም ህጋዊ ወለድ፣ የዳኝነት፣ የጠበቃ ሳይቀር እንደሚቀበልና እዚህ ደረጃ ከመድረሱ በፊት ግን ሰዎች የተቀበሉትን ገንዘብ በአግባቡ ተጠቅሞ የሚመልሱበትን መንገድ ካሁኑ ቢፈጥሩ የሚል መልእክት ልኮላቸዋልና ይሄ ብዙ ሰዎች ጋር ሲገለገሉበት የነበረ ጉዳይ ነውና ይህን ማሳሰቢያ እንደው ችላ ባይሉት የሚል መልእክታችንን ለማስተላለፍም ነው። መልካም እንግዲህ አሹ ያው እዳ መከፈል አለበት ይታወቃል። ያው ወደ ህጋዊ እርምጃ ከመሄዳቸው በፊት ደግሞ ድርጅቱ ቢከፍሉ የሚለው መልእክት ያው ክፈሉ እንላለን። ሌላው እኔ ጋር ያለው መረጃ ቼኖ የሚል ጥናታዊ ፊልም የፊታችን ጥቅምት 3 ቀን ይመረቃል ይላል። የፊልም እንግዲህ የድህነትን ትግል አጉልቶ የሚያሳይ ሲሆን የአንድ ኩሩና ቆርጦ ዜጋን የውትድርና ህይወት በከፊል የሚያሳይ ጥናታዊ ፊልም ነው። ፖለቲካዊ ስደት፣ ፖለቲካዊ ትግል በስደት በከተማና በበረሃ ብሎም በአዲስ አበባ ከተማ ሰላማዊ ትግልን ምን እንደሚመስል በአንድ ጎን የሚያሳይ ፊልም ሲሆን ለ6 አስርት ዓመታት የተዘረጋ ከልጅነት እስከ እውቀት ከአፍላ ወጣትነት እስከ አንጋፋነትን ያለ የጀብደኝነትን ታሪክ የሚያሳይ ፊልም ነው። እንግዲህ በፊልሙ ላይ የሀገራችን ፖለቲካዊ መሰረታዊ ችግሩ ምንድን ነው የሚል ጥያቄም ያነሳል። ቤተሰቦችስ እንደ ሀገር ቤተሰቦችስ ለምን ይደህያሉ የሚለውንም በፊልሙ ጭብጥ ላይ የሚያነሳ ሲሆን እንግዲህ ይህ ጥናታዊ ፊልም ከ6 ሚሊዮን ብር በላይ ወጪ እንደወጣበትም ተገልጿል። ፊልሙ እውነተኛ ታሪክ ላይ ተመስርቶ የተሰራ ሲሆን የፊልሙ ታሪክ ሙሉ በሙሉ የሚያጠነጥነው ደጀኑ በቀለ በተባለ ኢትዮጵያዊ ግለሰብ እውነተኛ ህይወት ታሪክ ላይ መሰረት አድርጎ የተሰራ ፊልምም እንደሆነ ተነግሯል። የጥናታዊ ፊልም ሰርቶ ለማጠናቀቅ 4 ዓመትና 6 ሚሊዮን ብር አካባቢም እንደፈጀም ተገልጿል። ይህ በአይነቱ ለየት ያለ አቀራረብና ዝግጅት ይዞ የቀረበው ቼኑ የተሰኘው ፊልም ለሀገርም ለወገንም ታሪክን ቀርጾ ማስቀመጥ ያለውን ከፍተኛ ሀገራዊ ሚና የሚያሳይ ውድ የሆነ የህይወት ልምድን ለአሁኑ ትውልድ አስተምሮ የሚያልፍ ድንቅ ጥናታዊ ፊልም ነው ተብሏል። እንግዲህ የፊልም ሲመረቅ ሁላችንም በጋራ እናየዋለን ማለት ነው። ደስ የሚል ዜና ነው ናቲ ያደረስከን። ወደ ቀጣዩ ዜና ስናልፍ ደግሞ ትምህርትን የሚመለከት ነው የምናገኘው ዜና። የ12ኛ ክፍል ተማሪዎች ውጤት አይተው ያለፈውም የወደቀውም እንዴት እንደነበረ ባለፈው ሳምንት እያነሳን ማውራታችን የሚታወስ ነው። ታዲያ ከትምህርት ጋር ተያይዞ በዚህ ሳምንት የሰማነው ዜና ደግሞ ምን ይላል? በመጀመሪያ ዲግሪ የኤአይና ሮቦቲክስ ወይም የአርቲፊሻል ኢንተለጀንስ የሮቦቲክስ ፕሮግራሞችን ለማስጀመር የሚያስችል ስምምነት ተፈረመ የሚል ዜናን ያገኘ ነው። ይሄ እንግዲህ ለ12ኛ ክፍል በዚህ አመት ፈተና የወሰዱ የ12ኛ ክፍል ተማሪዎችን የሚመለከት ነው ብዬ አስባለሁ። በመጀመሪያ ዲግሪ ስለሚሰጥ ማለት ነው። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ነው ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በአርቲፊሻል ኢንተለጀንስና ሮቦቲክስ ፕሮግራሞች በመጀመሪያ ዲግሪ በደረጃ 6 ማለት ነው ስልጠና ለማስጀመር ስምምነቱን መፈራረማቸውን ያሳወቁት የቴክኒክና ሙያ ስልጠና ኢንስቲትዩት ዳይሬክተር የሆኑት ዶክተር ብሩክ ከድር ስርዓተ ስልጠናው ተዘጋጅቶ መጠናቀቁንና ስልጠናውም በዚህ አመት እንደሚጀመር ነው የገለጹት። በዝግጅቱ ላይም አርቲፊሻል ኢንተለጀንስ ኢንስቲትዩት ሲሳተፍ መቆየቱን ነው ያነሱት ማለት ነው። ኢትዮጵያ ውስጥ የሚደረጉ በተለይ አርቲፊሻል ኢንተለጀንስን እየተመለከቱ ጉዳዮች ላይ በስፋት ሲሳተፍ እንደውም በግንባር ቀደምነት ሲሳተፍ እናውቀዋለን። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት
አሁን ላይ ደግሞ እንግዲህ ከኢትዮጵያ ቴክኒክና ሙያ ስልጠና ኢንስቲትዩት ጋር ሆነው ይህንን የኤአይና ሮቦቲክስ ስልጠና በመጀመሪያ ዲግሪ ለመስጠት ለመጀመር ወስነዋል ማለት ነው። ይህ የመጀመሪያ የሆነውን ፕሮግራም በዚህ ደረጃ መሰጠት መጀመሩ በኢንስቲትዩቱ እንዲሰጥ መቻሉም በዘርፉ ልዩ ያደርገዋል ነው የተባለው ማለት ነው። ስለዚህ ለ12ኛ ክፍል ተፈታኞች ለዚህ ዓመት ተፈታኞች ጥሩ ዜና እንደሚሆን ተስፋ እናደርጋለን። በጣም ደስ የሚል ዜና ነው። ባለፈውም ሳምንት ከውጤት ጋር በተያያዘ ረጅም ሰዓት ስናወራ ነበር ካስታወሳችሁና የዩኒቨርሲቲ መግቢያን ብቻ ተስፋ አድርጎ መኖር አያስፈልግም። ከቴክኒክና ሙያ ጋር በተያያዘ እስኪሎችንም መማር ጥቅም አለው። ዓለም የሚፈልገው ሙያ ነው አሁን እያልን ነበር። አሁን ደግሞ የሰጠሽን መረጃ በጣም ደስ የሚል ነው። በተለይ ደግሞ ከኤአይና ከቴክኖሎጂ ጋር በተያያዘ ደግሞ እንደዚህ አይነት ስልጠና መሰጠታቸው አገራችን ገና ናት። ብዙ እንደዚህ አይነት ሙያ ያላቸውን ትውልድ የምትፈልግበት ጊዜ ነውና የቴክኒክና ሙያ ትምህርት ስልጠና እስከ ሌቭል 4 ወይ እስከ ደረጃ 4 ነበር የሚሰጠው። አሁን ደግሞ እስከ ደረጃ 6 አሳደገው በዲግሪ መርሃ ግብር የቴክኖሎጂ ትምህርትን እንዲያገኙ ማድረጉ ትልቅ ነውና በጣም ሊበረታታ የሚገባ ነው። ደስ የሚል ዜና ነው በጣም። እኛም ስንል የነበረው ይህንን ነው። ብዙ ከተስፋ መቁረጥ ይልቅ ለአዳዲስ ነገሮች ሁሌም ራሳቸውን ዝግጁ ማድረግ አለባቸው። የተሻለ የሚሆነውም እንደዛ ሲሆን ነው ስንል ነበረ። ጥሩ መረጃ ደረስን። በመጨረሻ ደግሞ ወደ ባህር ማዶ እንሻገርና አንድ የተሰማ ለብዙዎች እፎይ የሚያስብል በተለይ ደግሞ ለአፍሪካ ሀገራት ትንሽ እፎይታን የሚያመጣ ጉዳይ ነው የተሰማው። እንግዲህ አዲስ የኤችአይቪ የመከላከያ መድኃኒት በዝቅተኛ ገንዘብ $40 ብቻ ዝቅተኛ ገቢ ላላቸው ሀገራት ሊቀርብ መሆኑ ተሰምቷል። ደስ የሚል የምስራች ነው። እጅግ በጣም ደስ የሚል የምስራች ነው። እንግዲህ ይህ አዲስ የኤችአይቪ መከላከያ መድኃኒት የሆነው ሌናካፓቪር የተባለ በአስደናቂ ዋጋ ሊቀርብ የተዘጋጀው መድኃኒት ዝቅተኛ ገቢ ላላቸው በተለይ ደግሞ ብዙም መድኃኒቶችን ገዝተው ረጅም ጊዜ መቆየት ለማይችሉ በአፍሪካ ሀገር ላሉ ሰዎች የተዘጋጀ ነው። በአመት $28,000 ነበር ከዚህ ቀደም እያስወጣ የነበረው የመድኃኒቱ ዋጋ። በአዲስ ስምምነት እንግዲህ ወደ $40 ይወርዳል መባሉ ግን ብዙዎችን ያነጋገረ ጉዳይም ጭምር ነው። ይህ መድኃኒት በመርፌ የሚሰጥ ሲሆን እንግዲህ በአመት 2 ጊዜ መወሰድ እንዳለበትና አንድ ጊዜ የተጠቀምከው ለ6 ወራት እንደሚያገለግል ቫይረሱም ራሱን እንዳያባዛ የሚከላከል መድኃኒት እንደሆነም ተነግሯል። መድኃኒቱ እንግዲህ የዓለም የጤና ድርጅት ይሁንታን እንደሰጠው ጭምር ነው የተሰማው። በዚህ ዓመት መገባደጃ ላይም መቅረብ የሚጀምር ሲሆን እንግዲህ እስከ 2027 ድረስ በ127 አነስተኛና መካከለኛ ገቢ ባላቸው ሀገራት እንደሚሰራጭም ይጠበቃል የተባለው ይህ ተነሳሽነት እንግዲህ በሚሊዮኖች የሚቆጠሩ ሰዎች ኤችአይቪን እንዲከላከሉ ያስችሏል ተብሏል። እጅግ በጣም ይበል የሚያሰኝ ጉዳይ ነው። በሳምንቱ ከነበሩን ጉዳዮች መካከል የመጨረሻ ያደረግነው ይህንን ነው ማለት ነው። ጥሩ የምስራች ነው። ከሕክምናው ዘርፍ ጋር በተያያዘ ኤችአይቪ ኤድስን CD4 እንዳይጨምር የሚያደርግ መከላከያ መድኃኒት በመገኘቱ በራሱ ማለት ነው። ኤችአይቪ ብዙ የዓለም ሕዝቦችን የጨረሰ በተለይ ደግሞ በዳ አገራት አፍሪካን ኢትዮጵያንም ጨምሮ ብዙ ሰዎች ብዙ ዜጎች ያለቁበት በሽታ እንደሆነ ይታወቃል። እኔ እንደውም ይገርመኛል ኮቪድ በገባ ጊዜ በአጭር ጊዜ ውስጥ ነው ክትባቱ የተገኘው። ኤችአይቪ ግን በጣም ረጅም ዓመታት ፈጅቶ ነው ኢቭን ታብሌት ራሱ የተሰራው ማለት ነው። እና እንደዚህ ደግሞ መገኘቱ ትልቅ ተስፋ ነው። በተለይ ደግሞ ገቢ ለሌላቸው የአፍሪካ ሀገሮች፣ ኤዥያ፣ ሌላው የዓለም ሀገራት ላይ የመግዛት አቅም ለሌላቸው ሰዎች ትልቅን እፎይታ ትልቅን ረፍት የሚሰጥ ነው ብዬ አስባለሁ። ልክ ብልሃል እናትዬ። እንግዲህ ቸርቸሩን የሰማንበት አመት እየሆነ መጥቷል። አድማጮቻችን እያደመጣችሁት ያላችሁት ከልቦ በቀረበው በትርታ 97.6 የሚተላለፍላችሁ ከእናንተ ጋር ለ2 ሰዓት እየተዝናናን አዳዲስ ነገሮችን እየሰማን የምንቆይበት ሰዋሰው ቅምሻ ፕሮግራማችን ነው። የሳምንቱ የተሰሙ የተለያዩ የመዝናኛ ጉዳዮችን አነሳን። ወደ ሙዚቃ መሸጋገሪያ እናልፋለን። ከዛ በፊት ግን የሰዋሰው መልቲሚዲያ የዩቲዩብ ቻናልን ሰብስክራይብ በማድረግ እዚህ በሰዋሰው ቅምሻ ላይ የምትሰሟቸውን ሙዚቃና ሌሎች
ያልተሰሙ ያልተነኩ ከአፕ ስቶር ከፕሌይ ስቶር መተግበሪያውን በመውረድ የተለያዩ ሙዚቆችን ማድመጥ እንደምትችሉም ልንነግራችሁ እንወዳለን። በሰዋሰው ቅምሻችን መነሻ የሆነን የሰዋሰው ፖድካስት ኔትወርክ ላይ በሳምንቱ የተለያዩ ጉዳዮችን እናነሳለን። የተለያዩ ታሪኮችን፣ ስፖርታዊ ይዘት ያላቸው ፕሮግራሞችን፣ ድንቃ ድንቆችን እንደዚሁም ሳምንቱን በታሪክ ዕለቱን በታሪክ እንዲሁም በተጨማሪም በሰዋሰው ፖድካስት ኔትወርክ ስር ሳይንስና ቴክኖሎጂ በሚለው ቻናላችን ብዙ የቴክኖሎጂ ወዳጆች አዳዲስ ነገር የምትማሩበት የምትመለከቱበት ሁልጊዜም ቆንጆ ቆንጆ ፕሮግራም የሚሰናዳበት ባህና አባይን የሚዘጋጀው የሳይንስና ቴክኖሎጂ ቻናላችንንም ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። በተጨማሪም በሌጋል ፕላስ ቻናላችን ህግና የህግ ነክ ጉዳዮች ሁሌም ይነሳሉ፣ ይጠየቃሉ፣ ምላሽ ይሰጥባቸዋል። ሁሉንም ቻናሎቻችንን ሰብስክራይብ በማድረግ የማትቆጩበትን የተለያዩ የመዝናኛ የመማሪያ ጉዳዮችን ማግኘት እንደምትችሉም ልናነሳ እንወዳለን። እያደመጣችሁን ስላላችሁ እጅግ አድርገን እናመሰግናችኋለን። ስንመለስ በሰዋሰው ፖድካስት ኔትወርክ የተሰሩ የሳምንቱ ፕሮግራሞች እናነሳለን። አብራችሁ እንድትቆዩን ጋበዝን። ከሙዚቃ በኋላ ተመልሰን እንገናኛለን። ተመልሰን መተናል። አድማጮቻችን ፕሮግራማችን ሰዋሰው ቅምሻ እንደቀጠለ ነው። አሁን ደግሞ ሰዓቱ ናቲ ከሰዋሰው ፖድካስቶች ኔትወርክ በዚህ ሳምንት ምን ፕሮግራሞች ተሰርተዋል የሚለውን የምታደርሰን ሰዓት ነው። በሰዋሰው ፖድካስት ኔትወርክ በየሳምንቱ አስተማሪ፣ አዝናኝ፣ ትምህርት ሰጪ የሆኑ ቪዲዮዎች ይለቀቃሉ። ከነዚህም ውስጥ በሳይንስና ቴክኖሎጂ ፕሌሊስት ውስጥ ስለ አቫተር ፊልም አሰራር በተለይ ደግሞ ከጀርባ ያለው የቴክኖሎጂ አሰራር ምን ይመስላል፣ እንዴት ተሰራ፣ የፊልሙ ሂደት ምን ይመስል ነበረ፣ ፊልሙን በሚሰሩ ሰዓት የፕሮዳክሽን ባለሙያዎቹ የገጠማቸው ተግዳሮቶች ነበሩ። ከቴክኖሎጂ ጋር በተያያዘ አዲስም ግኝት ነው። ፊልሞችንም አንድ እርምጃ ወደፊት ያመጣ ቴክኖሎጂ እንደመሆኑ መጠን አቫተር ፊልም ቴክኖሎጂው ምን ይመስላል የሚለውን እንግዲህ ባህና አባይነ ቆንጆ ተደርጎ ቀርቦልናል። ገብተው ቢመለከቱት ጥሩ ነገር ያገኙበታል። በሳይንስና ቴክኖሎጂው የዩቲዩብ ቻናላችን ላይ የተለቀቀው። ወደ ስፖርት ፕሌሊስቱ ስንገባ ደግሞ በአሸናፊ ሰለሞን ያው እንደሚዘጋጅ ይታወቃል። ጋብሪኤል ማርቴሌኒ አስገራሚ የህይወቱ ክፍል ምን ይመስላል፣ አሁን በአርሰናል ውስጥ ነው እየተጫወተ ያለው። የተለያዩ ክለቦችም ፈልገውት ነበረ። እነዛን ሁሉ ነገሮች አልፎ አሁን እዚህ ጋር እንዴት ደረሰ የሚለውን እንደውም አሁን የአርሰናል አዳኝ ነው የሚባለው እየተባለ የሚጠራ ገና ወጣት ተጫዋች ነው። የእሱም ህይወት ክፍል ምን ይመስላል የሚለውን ገብተው መመልከት ይችላሉ። እንግዲህ ሰሞኑን የመስቀል ባህል እንደመሆኑ መጠን ከመስቀል ጋር በተያያዘ መስቀልን በጋሞ እንዴት ይከበራል፣ ጋሞች መስቀል እንዴት ያከብሩታል የሚል ያው የራሱ የሆነ ባህላዊ እሴት ያለው የአከባበር ስርዓት አላቸው። እሱን ገብተው ቢመለከቱት እንግዲህ የጋሞ ማህበረሰቦች መስቀልን እንዴት እንደሚያከብሩት በዝርዝር የሚያሳይ ቪዲዮ ነው። ወደ ሰዋሰው ቲፕ ፕሌሊስት ስንሄድ ደግሞ በዓለማችን ከእሳት ጋር በተያያዘ ኢትዮጵያን ጨምሮ የሚከበሩ ፌስቲቫሎች አሉ። ምን አይነት ፌስቲቫሎች ናቸው? እንዴት ይከበራሉ? እነዚህ ሀገሮች ይህንን ባህል የሚያከብሩበት መነሻ ታሪካቸው ምንድን ነው የሚለውን በዝርዝር ቪዲዮ ሰርተናል። እሱንም መመልከት ይችላሉ። ዕለቱን በታሪክ ወደ ተሰኘው ፕሌሊስቱ ስንገባ ደግሞ የአፈወርቅ ገብረ ኢየሱስ የህይወት ታሪክ የምንዳሰስበት ዝግጅት ነው። የመጀመሪያው የጦቢያ ልብ ወለድ ጸሐፊ ሲሆኑ እንዲሁም ደግሞ ለሀገር ብዙ ውለታዎችን የዋሉ ግለሰቦች ናቸው። ምን ሰሩ የሚለውን በዝርዝር በአሸናፊ ሰለሞን ቀርቧል። እንግዲህ በእስር ቤት እያሉ ነው ህይወታቸው ያለፈው። በህይወት እያሉ ግን ምን አይነት ስራዎችን እንዳከናወኑ በዝርዝር ቀርቦልናል። እሱም ቢመለከቱ እንዲሁም ደግሞ የሰዋሰው ፖድካስት ኔትወርክ ቻናልን ገብተው ሰብስክራይብ ቢያደርጉ አድማጭ ተመልካቾቻችንን እንጋብዛለን ማለት ነው። መልካም ናትዬ፣ በሰዋሰው ፖድካስት ኔትወርክ ውስጥ በሳምንቱ የሰራናቸውን ቪዲዮዎች እንደዚህ ቃኘን። አሁን ደግሞ ከእሳት ጋር ተያይዞ የሚከበሩ ፌስቲቫሎች ምን ይመስላሉ፣ የትኞቹ ናቸውስ የሚለውን ለአድማጮቻችን በናትኔል ምትክ የተዘጋጀውን ፕሮግራም ጋበዝ አድርገናቸው እንመለሳለን። ስንመለስ ደግሞ በሳምንቱም በታሪክ ወደ ኋላ መለስ ብለን የተለያዩ የዓለም ታሪኩን በሳምንት ውስጥ የነበሩ ሁነቶችን እያነሳሳን እንቆያለን። አሁንም አብሮነታችሁ ከኛ ጋር እንዲሆን ጋብዘን በትርታ ኤፍኤም 97.6 ላይ ነው የምትገኙት። ፕሮግራማችን ደግሞ ሰዋሰው ቅምሻ ነው። አብራችሁን ቆዩ። የእሳት ፌስቲቫሎች በዓለም ዙሪያ ታሪካዊና ባህላዊ ጠቀሜታ ያላቸው አስደናቂ ክንውኖች ናቸው። አንዳንድ አገሮች አዲሱን ዓመት ወይም አዲስ ወቅት ሲመጣ
የሚቀበሉት በእሳት ነው። ውድ የቻናላችን ተከታታዮች በዛሬው የሰዋሰው ፖድካስት ቲፕ እሳት ከብርሃንነት ባለፈ ከጨለማ ወደ ብርሃን ከክረምት ወደ በጋ የምንሸጋገርበት የህዝቦች አንድነት መገለጫ ከመሆን ባለፈ አስገራሚ ታሪኮች፣ ደማቅ ትርኢቶችና የአንድነት መንፈስ የሚታይባቸው የእሳት ፌስቲቫሎችን የሚያከብሩ ሀገራትን እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። የዲዋሊ ባህል አከባበር። ዲዋሊ ወይም የብርሃን ባህል በመባል የሚታወቀው በህንድ፣ በኔፓል፣ ስሪላንካና ማሌዥያ እንዲሁም በሲንጋፖር እና ሌሎችም ሀገሮች የሚከበር ትልቅ በዓል ነው። ይህ ባህል ለ5 ቀናት የሚቆይ ሲሆን በዓሉ በአብዛኛው በጥቅምት ወይም ህዳር ወር ላይ ይከበራል። ከባህሉ በፊት ሰዎች ቤታቸውን በደንብ ያጸዳሉ፣ ያድሳሉ፣ እንዲሁም ያስውባሉ። ይህ ተግባር መጥፎ መንፈሶችን የማስወገድና መልካም ነገሮችን ወደ ቤት የመጋበዝ ምልክት ነው። ቤቶች በባህላዊ የህንድ ጥበብ ስራዎችና ብርሃን የሚሰጡ ማስጌጫዎችና ዲያ በተባሉ የሸክላ መብራቶች ይደምቃሉ። ይህ የዲዋሊ ዋና አካል ነው። ምሽት ላይ ሰዎች በቤታቸውና በጎዳናዎች ላይ በሺዎች የሚቆጠሩ ዲያዎችን፣ ሻማዎችና ፋኖሶችን ያበራሉ። ይህ የብርሃን ማብራት የክፉን ዓለም በብርሃን የማጥፋትና የብርሃን ንግሥት ላክሽሚን ወደ ቤት የመጋበዝ ምልክት ነው። በዲዋሊ ምሽት የላክሽሚ ፑጃ የተባለ የአምልኮ ሥርዓት ይካሄዳል። ላክሽሚ የሀብትና የብልጽግና አምላክ ናት። ቤተሰቦች አንድ ላይ በመሆን ጸሎት ያደርጋሉ፣ እንዲሁም ጣፋጭ ምግቦችን ያቀርባሉ። ዲዋሊ ያለ ጣፋጭ ምግቦች አይታሰብም። ሰዎች የተለያየ የህንድ ጣፋጭ ምግቦችን ለአንዱና ጉላብ ጃሙን ያዘጋጃሉ። ቤተሰቦች፣ ጓደኞችና ዘመዶች እርስ በርስ ስጦታና ጣፋጮችን ይለዋወጣሉ። በባህሉ ምሽት ትላልቅና ደማቅ ርችቶች ይፈነዳሉ። ርችት ማፈንዳት በዓሉን አስደሳች ከማድረጉም በላይ የክፉ መንፈሶችን ድምፅ በማሰማት የማባረር ባህላዊ እምነትም አለው። በአጠቃላይ ዲዋሊ ቤተሰብ በሙሉ የሚሰበሰብበት በፍቅርና በብርሃን የሚከበርና ለአዲስ ዓመት የመዘጋጀት ወቅት ነው። የጋይ ፎክስ ናይት በዓል አከባበር። ጋይ ፎክስ ናይት እንዲሁም ቦንፋየር በመባል የሚታወቀው በዩናይትድ ኪንግደም ውስጥ በየዓመቱ ህዳር 5 ቀን የሚከበር ባህላዊ ባህል ነው። ይህ ባህል ከታሪክ ጋር የተያያዘ ሲሆን ትርጉሙም በ1605 ዓመተ ምህረት የንጉሱን ፓርላማ ለማፍረስ የተደረገውን ሴራ መክሸፉን ማስታወስ ነው። በ1605 ዓመተ ምህረት ላይ ጋይ ፎከስ እና ሌሎች ሴረኞች በወቅቱ የነበረውን ንጉስ ጄምስ አንደኛንና የፓርላማውን አባላት በሙሉ የለንደን ፓርላማ ስር 36 በርሜል ባሩድ በመደርደር ለመግደል አቅደው ነበር። ሴራው ግን ሳይሳካ ቀረ። ጋይ ፎክስም ህዳር 5 ቀን ከመፈጸሙ በፊት ተያዘ። በዚህም ምክንያት የእንግሊዝ ህዝብ የሴራውን መክሸፍ በየዓመቱ እሳት በማቀጣጠልና ርችት በማፈንዳት ማክበር ጀመረ። ባህሉ የሚታወቀው በትላልቅ የእሳት ቃጠሎች ነው። ሰዎች በየአደባባዮችና በተዘጋጁ ቦታዎች ላይ ከፍተኛ መጠን ያለው እንጨት በመሰብሰብ እሳትን ያነዳሉ። በእሳቱ ላይ የጋይ ፎክስን ቅርጽ የሚመስል አሻንጉሊት ያቃጥላሉ። ይህ አሻንጉሊት ጋይ በመባል ይታወቃል። በጋይ ፎክስ ናይት ምሽት ሰማዩን ደማቅና ባለብዙ ቀለም ርችቶች ያበራሉ። ሰዎች በቤታቸው ግቢ ውስጥ ሆነ በህዝብ ቦታዎች ላይ የሚዘጋጁ ትልልቅ ርችት ትርኢቶችን ይመለከታሉ። በአንዳንድ ቦታዎች በተለይም በሉዊስ ከተማ የጋይ ፎክስን አሻንጉሊት ከመቃጠሉ በፊት በየመንገዱ ሰልፍ የማድረግ ባህል አለ። ይህ ሰልፍ የተደራጀ ሲሆን ሙዚቃና ልዩ ልዩ አልባሳትም ይካተቱበታል። ሰዎች በጋይ ፎክስ ናይት ምሽት የሚበሉት የተወሰኑ ባህላዊ ምግቦች አሉ። ለምሳሌ ቶፊ፣ አፕልና ጃኬት ፖቴቶ ከሚባሉ መካከል ይጠቀሳሉ። እነዚህ ምግቦች አብዛኛውን ጊዜ በሙቀት የሚበሉ ሲሆን ሰዎች ከእሳቱ ጋር በሚሰባሰቡበት ጊዜ ይዝናናሉ። በአጠቃላይ የጋይ ፎክስ ናይት ባህል ታሪካዊ ክስተትን በማስታወስ የሚከበር ደማቅና አስደሳች ምሽት ሲሆን የእሳትና የብርሃን ትርኢቶች ዋና ዋና መገለጫዎቹ ናቸው። የላስ ፋላስ ባህል አከባበር። ላስ ፋላስ በስፔን ቫሌንሲያ ከተማ በየዓመቱ ከመጋቢት 1 እስከ 19 የሚከበር ልዩና ታላቅ ባህል ነው። ይህ ባህል በእሳት፣ በሙዚቃ፣ በኪነ ጥበብ የተሞላ ሲሆን በቫሌንሲያ ባህልና ማንነት ውስጥ ትልቅ ቦታ አለው። በዓሉ የጸደይ መምጣትን የሚያበስር ሲሆን ክረምትና ክፉ መንፈሶችን የማባረር ምልክት ነው። ፋላስ ማለት በዓሉን ለማክበር የሚሰሩ ግዙፍ ቅርጻ ቅርጾች ወይም አሻንጉሊቶች ናቸው። እነዚህ ቅርጾች ከእንጨት፣ ከካርቶን፣ ከወረቀትና ከሌሎች ተቀጣጣይ ነገሮች የሚሰሩ ናቸው። አሻንጉሊቶቹ የፖለቲካዊ፣ ማህበራዊ ወይም ታሪካዊ ክስተቶችን የሚያንጸባርቁ ሲሆን አንዳንድ የማስቂ መልኮች ይኖራቸዋል። ፋላስን ለመስራት ብዙ ወራት የሚወስድ ሲሆን
የተሻለውን ቅርጽ የሰራው ቡድን ሽልማት ያገኛል። ይህ በየቀኑ ከሰዓት በኋላ የሚፈነዳው ርችት ነው። ርችቱ የሚፈነዳው ለብርሃን ሳይሆን ለድምፅ ነው። የርችቱ ፍንዳታ በመሬት ላይ ከፍተኛ ጩኸትን ይፈጥራል። ድምፁ ለደቂቃዎች የሚቆይ ሲሆን ሰዎችም በከተማው አደባባይ በመሰባሰብ ጩኸቱን ያጣጥማሉ። ሰዎች በባህላዊ የቫሌንሲያ ልብስ ለብሰው የድንግል ማርያምን ቅርጽ በአበቦች ያሽቆጠቁጣሉ። ይህ ሥነ ሥርዓት ለ2 ቀናት የሚቆይ ሲሆን በመጨረሻም የድንግል ማርያም ቅርጽ ሙሉ በሙሉ በአበቦች ይሸፈናል። በዓሉ ከመጠናቀቁ በፊት በሚደረገው በዚህ ትርኢት በስፔን ውስጥ ታላቁ የርችት ትርኢት ይካሄዳል። በሺዎች የሚቆጠሩ ርችቶች በአንድ ጊዜ ሰማይ ላይ ይፈነዳሉ። ይህ የላስ ፋላስ ባህል በመጋቢት 19 ምሽት ሁሉም የፋላስ ቅርጻ ቅርጾች በአንድ ጊዜ በእሳት ይቃጠላሉ። ይህ የእሳት ማቃጠል ክረምትን ለማስወገድና አዲስ ጅማሮን ለመቀበል ያለው ምሳሌያዊ ትርጉምን ያመለክታል። ትንሹ ፋላስ ቅርጽ ብቻ ነው የማይቃጠለው፣ ምክንያቱም በሚቀጥለው ዓመት በሚከፈተው ሙዚየም ውስጥ ለማስቀመጥ ተመርጦ ይቆያል። የአፔሊ ባህል አከባበር። አፔሊ በየዓመቱ በስኮትላንድ ሸትላንድ ደሴቶች ላይ የሚከበር የቫይኪንግ ጭብጥ ያለው ትልቅ የእሳት በዓል ነው። ይህ ባህል የክረምት ማብቂያንና የፀሐይን መመለስ ለማክበር ሲሆን በቫይኪንግ ባህልና ታሪክ የተሞላ ነው። በዓሉ አብዛኛውን ጊዜ በጥር ወር የመጨረሻው ማክሰኞ ይካሄዳል። በበዓሉ ቀን ከሰዓት በኋላ በሺዎች የሚቆጠሩ ሰዎች በቫይኪንግ ልብስ ለብሰው ጉዚያር ጃርል ወይም የቡድኑ መሪ የሚመራው ሰልፍ ላይ ይሳተፋሉ። ይህ ሰልፍ ከቫይኪንግ ዘመን ጀምሮ የነበረ ባህልን ለማስታወስ የሚደረግ ሲሆን የቫይኪንግ የጦር መሳሪያዎች እና ጋሻዎችን በመያዝ በከተማዋ ይንቀሳቀሳሉ። በዓሉ የሚደምቀው ምሽት ላይ በሚደረገው የችቦ ሰልፍ ነው። በሺዎች የሚቆጠሩ ተሳታፊዎች በልዩ ሁኔታ የተዘጋጁ የእሳት ችቦዎችን በመያዝ በከተማዋ ጎዳና ላይ ይጓዛሉ። የችቦ ብርሃን በከተማዋ ላይ ልዩ ውበት ይፈጥራል። የችቦ ሰልፍ የሚያበቃው በሸትላንድ ደሴት ዋና ከተማ ለርዊክ አደባባይ ላይ ነው። እዚያም አንድ ግዙፍና በባህላዊ የቫይኪንግ ዘቤ የተሰራ መርከብ ይቀመጣል። ሁሉም የሰልፉ ተሳታፊዎች የያዙትን ችቦ በመርከቧ ላይ በመወርወር መርከቧ በእሳት እንድትያያዝ ያደርጋሉ። መርከቧ ሙሉ በሙሉ ስትቃጠል የክረምት ማብቂያና የጸደይ መምጣት ያመለክታል። መርከቧ ከተቃጠለችም በኋላ በዓሉ በየአዳራሹና በየቦታው የሚደረጉ ግብዣዎችና ድግሶች ይቀጥላል። ተሳታፊዎች ይጨፍራሉ፣ ባህላዊ የቫይኪንግ ዘፈኖች ይዘምራሉ፣ እናም እስከ ንጋት ድረስ ይዝናናሉ። በአጠቃላይ አፔሊ ባህል የሸትላንድ ጠንካራ የቫይኪንግ ታሪክና ቅርስን የሚያሳይ ከመሆኑም በላይ ባህሉን በማክበር የሚደረገውን ጥረት ለብዙ ወራት የሚዘጋጅ ነው። የላ ፌስታ ዲ ሳን ጁሴፔ በዓል አከባበር። በየዓመቱ መጋቢት 19 ቀን የሚከበረው ይህ ባህል በተለይም በደቡባዊ ኢጣሊያ በጣም ተወዳጅ ነው። ዋናው መገለጫ ፋሎ ተብለው የሚጠሩ ትላልቅ የእሳት ነበልባሎችን ማቀጣጠል ነው። እነዚህ እሳቶች ክፉ መንፈሶችን የማባረርና ለመጪውም ዓመት መልካም ዕድል የማምጣት እምነት አላቸው። በየዓመቱ ጥር 17 ቀን የሚከበረው ይህ ባህል ከሴንት አንቶኒዮ አባት ጋር የተያያዘ ነው። ቅዱሱ የቤት እንስሳና የእሳት ጠባቂ ቅዱስ ተደርጎ ይወሰዳል። ሰዎች ትላልቅ የቦንፋየር እሳቶችን ያነዱና በእሳቱ ዙሪያም ይዘፍናሉ፣ ይጨፍራሉ፣ እንዲሁም ምግቦችን ያቀርባሉ። በአንዳንድ አካባቢዎች ሰዎች ለቅዱሱ ምኞታቸውን በእሳት ውስጥ ይጥላሉ። በዓሉ ቅዱስ ዮሴፍን በማሰብም ይከበራል። በተለይም በሲሲሊ ደሴት ሕዝቡ ድርቅ በገጠመው ጊዜ ወደ ቅዱስ ዮሴፍ በመጸለይ ከረሃብ በመዳናቸው ምስጋና ለመስጠት ይጀምራሉ። በዚህ ምክንያት በዓሉ በእግዚአብሔር ላይ ያለውን እምነት፣ ለጋስነትና ከድህነት መዳንን ያመለክታል። ይህ የባህሉ ትልቅ አካል ሲሆን ቤተሰቦች ወይም ማህበረሰቡ ለቅዱስ ዮሴፍ ክብር የሚሆን ትልቅ የምግብ ጠረጴዛ ያዘጋጃሉ። ጠረጴዛው በ3 ደረጃዎች ወይም ቅድስት ሥላሴዎችን ለመወከል ሊዘጋጅ ይችላል። በጠረጴዛው ላይ የሚቀርቡ ምግቦች በጾም ወቅት የሚመገቡ ከሥጋ የጸዱና የዳቦ ፍርፋሪ፣ አትክልቶችና ዓሣ፣ ሌሎችም ጣፋጭ ምግቦች ይቀርባሉ። በአንዳንድ ቦታዎች የእሳት ቃጠሎ ማቀጣጠል ወይም ሻማዎችንና የዘይት መብራቶችን ማብራት የተለመደ ነው። ይህ ወግ ቅዱስ ዮሴፍ ማርያምንና ኢየሱስን በጨለማ መንገድ ላይ ለመምራት እንደረዳቸው ለማስታወስ ነው። ከባህሉም ጋር ተያይዞ የሚዘጋጁ ብዙ ጣፋጭ ምግቦች አሉ። ከነዚህም ውስጥ ዜፖል ዲ ሳን ጁሴፔ የሚባለው በዘይት የተጠበሰ በክሬም የተሞላ ዳቦ በጣም ተወዳጅ ነው። የፌስታ ዲ ሳን ጁሴፔ በዓል ፌስታ የሚል ትርጉም ያለው ሲሆን ጣፋጭ ምግቦች የሚዘጋጁት በብዙ አካባቢ ነው። በአንዳንድ ከተሞች ሰዎች የቅዱስ ዮሴፍን ሐውልት ይዘው በጎዳናዎች ላይ ሰልፍ ያደርጋሉ። በሌሎች አካባቢዎች ደግሞ የቅዱስ ዮሴፍ ታሪክን የሚተርኩ የቲያትር ትዕይንቶች ይቀርባሉ። በአጠቃላይ ይህ ባህል ከሃይማኖታዊ ትርጉሙን በተጨማሪ
የቤተሰብ ፍቅርን፣ ለጋስነትንና የእርስ በርስ መተሳሰብን የሚያጠነክር ታላቅ ማኅበራዊ ክስተት ነው። በተጨማሪም በኢጣሊያ መጋቢት 19 ቀን እንደ አባቶች ቀን ስለሚከበር በዓሉ ከአባቶች ቀን ጋር ተደምሮ የበለጠ ደማቅ ያደርገዋል። የደመራና የመስቀል በዓል አከባበር። የመስቀል በዓል የኦርቶዶክስ ክርስቲያኖች የኢየሱስ ክርስቶስን ስቅለት ምልክት የሆነውን እውነተኛውን መስቀል እንደተገኘ የሚዘክሩበት ነው። ታሪኩም እንደሚናገረው መስቀሉ ለ300 ዓመታት ያልተደብቆ ከቆየ በኋላ በ4ኛው መቶ ክፍለ ዘመን በሮማዊቷ ንግሥት ቅድስት እሌኒ የንጉሥ ቆስጠንጢኖስ እናት ተገኘ። ቅድስት እሌኒ መስቀሉን ለማግኘት ከኢየሩሳሌም ብዙ ቦታዎችን ቆፍራለች። ነገር ግን መስቀሉን ማግኘት ስላልተቻለ የዕጣን ጭስ በመጠቀም መንገዱን አገኘች። ጭሱ ወደ አንድ የተወሰነ ቦታ ሲያመለክት ንግሥቲቱ በዚያ ቦታ አስቆፈረች። 3 መስቀሎችንም አገኘች። ከ3ቱ መስቀሎች መካከልም የትኛው የኢየሱስ ክርስቶስ እንደሆነ ለማወቅ አንድ የሞተ ሰው በ3ቱ መስቀሎች ላይ እንዲቀመጡ ተደርጎ ነበር። ሰውየው በእውነተኛው መስቀል ሲነካ ከሞት ተነስቶ እንደገና ሕያው ሆነ። በዚህም የእውነተኛው መስቀል ማንነት ታወቀ። እውነተኛውን መስቀል ከተገኘ በኋላ ቅድስት እሌኒ የኢየሩሳሌም ነዋሪዎች መስቀሉን በአቅራቢያው ያሉትን ሰዎች እንዲያሳውቁ ፈለገች። ለዚህም ትልቅ ደመራ ወይም የእንጨት ክምር እንዲዘጋጅና እንዲለኮስም አዘዘች። ይህ የእሳት ጭስ መልእክት ከኮረብታ ኮረብታ በመተላለፍ የኢየሩሳሌም ሕዝብ በሙሉ መስቀሉ መገኘቱን እንዲያውቁ አደረገች። የደመራው ባህል የመስቀሉን መገኘት ለሕዝቡ የማብሰር ምልክት ሆኖ ቆይቷል። የኢትዮጵያ የደመራ ባህል አከባበር። በኢትዮጵያ የደመራ ባህል መስከረም 16 ደመራ፣ መስከረም 17 ደግሞ ዘመነ የዋይ ወይም የመስቀል በዓል ይከበራል። ከባህሉ በፊት ማህበረሰቡ በየአደባባዩ በየቤተ ክርስቲያኑ ወይም በየሰፈሩ ደመራ ለመስራት ይተባበራል። ደመራው በዋናነት ረጅም እንጨቶችና ደረቅ እጽዋትን በመጠቀም ይሰራል። ከላይም በመስቀል ቅርጽ ወይም አደይ አበባ ተብሎ በሚጠራው ባህላዊ ተክል ይቀመጣል። በደመራ ዋዜማ ሕዝቡ በያለበት ወደ ደመራው ቦታ ይጎርፋል። ካህናት፣ ዲያቆናት በልዩ የመስቀል መዝሙሮች ደመራውን ዞረው ያጥናሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የዕለቱን ትምህርትና ምስጢር ያብራራሉ። ምሽት ላይ ካህናትና ዲያቆናት ደመራውን በብርሃን በመለኮስ ያቃጥላሉ። ደመራው ሲቃጠል የኢየሱስ ክርስቶስ መስቀል መገኘቱን በማሰብና በሰማያዊ ኃይል መደሰትን በመግለጽ ሕዝቡ በአንድነት ሆታና ጭብጨባ ያሰማል። የደመራው ጭስ ወደ ምስራቅ ሲሄድ አብዛኛው የኢትዮጵያ ሕዝብ እንደ መልካም ተስፋና በረከት ምልክት ያየዋል። በደመራው ማግስት መስከረም 17 የመስቀል በዓል በቤተ ክርስቲያኖች ይከበራል። ምዕመናን ከቤተ ክርስቲያን ከቅዳሴ መስቀል አደባባይ ላይ የደመራውን ቅሪት በመባረክ ወደ ቤታቸው ይወስዳሉ። ይህ የመስቀል በዓል አከባበር የጥንት ታሪክን ከሃይማኖታዊ እምነትና ከባህላዊ አከባበር ጋር በማጣመር ልዩ ያደርገዋል። በዓሉ የኢትዮጵያ ሕዝብ ለሺህ ዓመታት ሲያከብረው የኖረ ሲሆን በ2013 ዓ.ም በዩኔስኮ የማይዳሰስ የዓለም ቅርስ መዝገብ ላይ ተካቷል። ውድ ቻናላችን ቤተሰቦች እሳት ከብርሃንነት ባለፈ የባህል የታሪክና የሕዝቦች የአንድነት መገለጫ ከመሆን ባለፈ አስገራሚ ታሪኮችን፣ ደማቅ ትርኢቶችና የአንድነት መንፈስ የሚታይባቸው የእሳት ፌስቲቫሎችን የሚያከብሩ ሀገራት እነማን እንደሆኑ ወደ እናንተ አደረስን። ሐሳብ አስተያየት ካላችሁ የአስተያየት መስጫው ላይ ያስቀምጡልን። እንዲሁም እንደዚህ አይነት ቪዲዮ ለማግኘት በሰዋሰው ፖድካስት ቻናል ሰዋሰው ቲፕ በተሰኘ ፕሌሊስት ውስጥ በመግባት እንድትመለከቱት እንጋብዛለን። ለዛሬ አበቃን። ጤና ይስጥልኝ። ቀጥለናል። ውድ አድማጮቻችን ያላችሁት ትርታ ኤፍኤም 97.6 ላይ ነው። ፕሮግራማችን ደግሞ ሰዋሰው ቅምሻ ነው። አሁን ሰዓቱ ሳምንቱን በታሪክ ነው። ሀኒ የተለያዩ መሰናዶችን አቅርባልናለች። ወደ ሀኒ። አዎ ወደ ሳምንቱን በታሪክ ክንውኖቻችን ስናልፍ ደግሞ በዚህ ሳምንት ከተከናወኑ አንዳንድ ጉዳዮች መካከል ለአድማጮች ዘና ያደርጋል፣ በታሪክ ወደ ኋላም ይወስዳቸዋል ብዬ ያሰብኩትን አንድ የሳምንቱን በታሪክ ክስተት ነው ይዤ የመጣሁት ናቲ። ይህም እንግዲህ ብዙዎች የሚወዱትን የሚያደንቁትን ፍሬንድስ የተሰኘውን ፊልም ይመለከታል። ፍሬንድስን የሚያደንቁ
በዓለም ዙሪያ በጣም ብዙ ሰዎች አሉ፣ ኢትዮጵያ ውስጥም ጭምር የፍሬንድስ ተከታታዮች አሁንም ድረስ ልክ እንደ አዲስ ቁጭ ብለው የሚያዩት በቅርብ የማውቃቸው ሰዎች ራሱ አሉ በጣም የሚወዱትና ሲደብረኝ እንደውም ፍሬንድስን ከፍቼ ነው ቁጭ ምለው የሚሉ ብዙ ሰዎች አሉና ፍሬንድስ በቴሌቪዥን ታሪክ ካሉ ሲትኮሞች በግንባር ቀደምነት ከሚጠቀሱት አንዱ ነው። በጣም ተወዳጅ የነበረ ሲትኮም ፊልም ነበር ማለት ነው። ፍሬንድስ ታዲያ በሴፕቴምበር 22 1994 ዓመተ ምህረት ነበረ ለመጀመሪያ ጊዜ ለእይታ የበቃው ማለት ነው። በዚህ ሳምንት በኒውዮርክ ከተማ ስለሚኖሩ 6 ወጣቶች የሚያወሳው ፍሬንድስ የተሰኘው የቴሌቪዥን ኮሜዲ ተከታታይ ድራማ በኤንቢሲ ቻናል ላይ ለመጀመሪያ ጊዜ ለእይታ በቃ። በዚህ ሳምንት ብዙም የማይታወቁት ተዋንያንን ነበር ያካተተው ይህ ተከታታይ ድራማ። ከፍተኛ ተወዳጅነትን በማትረፍም ለ10 ዓመታት ያክል መታየት ችሏል ማለት ነው። በተጨማሪም ተዋንያኑን ጄኒፈር አኒስተን፣ ኮርትኒ ኮክስ፣ ሊሳ ኩድሮ፣ ማት ለብላንክ፣ ማቲው ፔሪ ና ዴቪድ ሽዊመርን በተለያየ ደረጃ ለዝናና በሆሊውድ ለስኬት ያበቃቸው ፊልም ነው ማለት ነው። ከ6ቱ የፍሬንድስ ዋና ተዋንያን መካከል ጄኒፈር አኒስተን በተለይ ደግሞ ከሁሉም የበለጠ ዝናን ያተረፈችው ተዋናይት ነበረች። ጄኒፈር አኒስተን ሬቸል ግሪን የተሰኘችውን ፋሽን ወዳድ የሆነች ገጸ ባህሪ ወክላ ነበር የምትጫወተው በዚህ ፊልም ላይ። ሬቸል ድራማው ሲጀምር ጓደኞቿ የሚሰባሰቡበት ሴንትራል ፓርክ የተባለ የቡና መጠጫ ሱቅ ውስጥ አስተናጋጅ ነበረች። በመጀመሪያው የፊልሙ ሲዝን ላይ ታዲያ የተዋናይቷ የጸጉር አቆራረጥ ዘሬቸል በሚል ስያሜ በመታወቅ በዓለም ዙሪያ ባሉ ሴቶች ዘንድ ተመራጭ ሆኖ ፋሽንም ጭምር ሆኖ ነበረ። ከትወናው ዓለም ውጪ ጄኒፈር አኒስተን እንደ ዘ ጉድ ገርል፣ ብሩስ ኦልማይቲ፣ ሩመር ሃዜት፣ ዘ ብሬክ አፕ፣ ሆሪብል ቦስስ፣ ዊ አር ዘ ሚለርስ፣ ኬክ እና ደምፕሊን ባሉ ፊልሞች ላይ የተወነች ሲሆን ከተዋናይ ብራድ ፒት ጋር በነበራት የፍቅር ግንኙነትም መነጋገሪያ ሆና ነበረ። ጥንዶቹ በ2000 ዓመተ ምህረት ነበር እንደ አውሮፓውያን አቆጣጠር በማሊቡ ካሊፎርኒያ በደማቅ ስነ ስርዓት የተጋቡት። ከዛ በኋላ ግን በ2005 መጀመሪያ ላይ መለያየታቸውን አስታውቀው ነበረ። ፍሬንድስ ሲጀመር ከተዋንያኑ ሁሉ የበለጠ ትታወቅ የነበረችው ኮርትኒ ኮክስ ነገሮችን ሁሉ ባንክሮ የምታይ ከበድ አድርጋ የምታይና በጣም ወግ አጥባቂ የሆነች ሞኒካ ጌለር የተባለችውን ሼፍ ገጸ ባህሪ ወክላ ነበረ የምትጫወተው። ተዋናይቷ ለመጀመሪያ ጊዜ የታወቀችው ታዲያ በ1984 በብሩስ ስፕሪንግስቲን ዳንሲንግ ኢን ዘ ዳርክ የሙዚቃ ቪዲዮ ላይ ከተሳተፈች በኋላ ነበር። በተወዳጁ ፋሚሊ ታይስ ተከታታይ ድራማ ላይም የተወነች ሲሆን በ1994 በወጣውና ተወዳጅ በነበረው ኤስ ቬንቱራ ፔት ዲቴክቲቭ ኮሜዲ ፊልም ላይ ከጂም ኬሪ ጋር አብራ ሰርታለች። ከጊዜ በኋላም ስኬታማ በሆኑት ስክሪም ፊልሞችና በደርት እንዲሁም በኩገር ታውን የቴሌቪዥን ተከታታይ ድራማዎች ላይ ተሳትፋለች። ሶስተኛዋ ሴት ተዋናይ የሆነችው ሊሳ ኩድሮ ደግሞ ለየት ያለ ባህሪ እንግዳ የሆነ ባህሪ ያላትን ማሳጅ ሰሪና ሙዚቀኛ የሆነችውን ፊቢ ባፌን ወክላ የተጫወተች ተዋናይት ናት። የሊሳ ኩድሮ የፊልም ስራዎች እንደ ሮሚ ኤንድ ሚሼልስ ሃይ ስኩል ሪዩኒየን፣ ዘ ኦፖዚት ኦፍ ሴክስ፣ አናላይሲስ እና ተከታዩ አናላይሲስ ተከታይ የሆነውን አናላይዝ ዛት የተሰኘው እንዲሁም ፒኤስ አይ ላቭ ዩ የመሳሰሉትን ፊልሞች ያካትታሉ። በ2005 ና በድጋሚ በ2015 ደግሞ በኤችቢኦ ቻናል ላይ በተላለፈውና ጥሩ ተቀባይነትን ባገኘው ዘ ካምባክ በተሰኘው ኮሜዲ ተከታታይ ድራማ ላይ በዋና ገጸ ባህሪነት ተጫውታለች። ታዲያ የሴቶቹ የትወና ህይወት ይህንን የሚመስል ከሆነ ወደ ወንድ ተዋንያኑ ስንሄድ ደግሞ ማት ለብላንክ ጆይ ትሪቢያኒ የተባለውን መልከ መልካም ነገር ግን ብዙም የማያስተውል አይነትና ለየት ያለ ቀዥቀዥ ያለ ባህሪ ያለውን ገጸ ባህሪን ተጫውቷል። ከ2004 እስከ 2006 ዓመተ ምህረት ድረስ ማት ለብላንክ ከፍሬንድስ በቀጠለው ጆይ በተሰኘው ተከታታይ የቴሌቪዥን ድራማ ላይ በዋና ተዋናይነት ሰርቷል። ዴቪድ ሽዊመር ደግሞ ሮስ ጌለር የተባለውን ስሜታዊ የሆነና የቅሪተ አካል ተመራማሪ ወይም ፓሌንቶሎጂስት የሆነውን እንዲሁም ደግሞ የሞኒካ ታላቅ ወንድም ገጸ ባህሪን ተጫውቷል። በፍሬንድስ ድራማ ውስጥ ከነበሩት ዋና ዋና የታሪክ መስመሮች አንዱ የነበረው የሮስና የጄኒፈር አኒስተን ገጸ ባህሪ የሆነችው የሬቸል ተደጋጋሚ መለያየትና መታረቅ የነበረበት የፍቅር ግንኙነት ነበረ።
ታዲያ የዴቪድ ሽዊመር ሌሎች የትወና ስራዎች በ2001 አጭር ተከታታይ የቴሌቪዥን ድራማ የሆነውን ባንድ ኦፍ ብራዘርስን ያካትታል። የፍሬንድስ ተዋንያን ቡድንን ሙሉ የሚያደርገው ሌላኛው ቀልደኛ የሆነው ገጸ ባህሪ ደግሞ ቻንድለር ቢንግ ነበረ። ይህንን የተጫወተው ደግሞ ማቲው ፔሪ ነበረ። የማቲው ፔሪ የፊልም ስራዎች እንደ ፉልስ ረሽ ኢን፣ ዘ ሆል 9 ያርድስ እና ዘ ሆል 10 ያርድስ የመሳሰሉትን ያካትታሉ። በተጨማሪም ለአጭር ጊዜ በቆየው የኤንቢሲ ኮሜዲ ድራማ ስቱዲዮ 60 ኦን ዘ ሰንሴት ስትሪፕ ላይ አብሮ ተውኗል ማለት ነው። ማቲው ፔሪን እንደውም በቅርብ ጊዜ ህይወቱ በማለፉና ጽፎ ባለፈው አውቶባዮግራፊ የምናስታውሰው ተዋናይ ነበረ። ከአደንዛዥ እጽ መጠቀም ጋር በተያያዘ ነበረ ህይወቱ እንዳለፈም እየተሰማው ማለት ነው። የህልፈት ሰሞን እንደውም በጣም ብዙዎች መነጋገር ያድርገውት ነበረ። ሁሉም በተለይ አሁን ታሪኩን ስታወራሃኒቾ የሁሉንም ካራክተር በመቼም አድማጮቻችንም እየሳሏቸው ነው እያሰቧቸው እየመጡባቸው እንደሆነ ይገመታል። እና ከሱ ህልፈተ ሞት ጋር ተያይዞ ፍሬንድስ እንደውም ዳግም በዩቲዩብ ላይ እይታው የጨመረበት አጋጣሚ ደጋግሞ የተመለከቱበት ጊዜ እንደነበርም አይረሳምና አሁንም ቢሆን ሀና እየወራች ካራክተሮቹን እየሳልኳቸው ማን ምን ሲያደርግ እንደነበር እያሰብኩ ነበርና መቀጠል ሲያልሽ አቋረጥኩሽ። አው የሚገርም ነው በጣም እንደ አዲስ እንዳልከው እንዲነሳና እንደ አዲስ እይታ እንዲያገኝ ያደረገ ክስተትም ነበረ። ብዙ አድናቂዎችም ስላሉት ማለት ነውና እንዳልከው እያንዳንዱ ገጸ ባህሪያት የየራሳቸው የሆነ ቀለም፣ የየራሳቸው የሆነ ፋን፣ የየራሳቸው የሆነ አድናቂ ያላቸው ለየት ያለ ሲትኮም ነበረ። ግንቦት ሜይ 6 2004 ዓመተ ምህረት ከ50 ሚሊዮን በላይ ተመልካቾች የፍሬንድስን የመጨረሻ ክፍል ተመልክተውታል። ይህ እንግዲህ በታሪክ ውስጥ ከፍተኛ ተመልካች ካገኙ የቴሌቪዥን ድራማ ማጠቃለያዎች አንዱ እንዲሆንም አድርጎታል። በ2021 የመጀመሪያዎቹን ተዋንያንን በሙሉ ያሳተፈ የፍሬንድስ ዳግም መሰባሰብ ወይም ደግሞ ሪዩኒየን በኤችቢኦ ማክስ ላይ መታየቱም የሚታወስ ነው ማለት ነው። በጣም ኢሞሽናል የሆኑ ሞመንቶችን ሲያሳልፉም ተመልክተናል ዋና ዋና ተዋንያኑ ማለት ነው። በፊልሙ ላይ ብቻ ሳይሆን በእውነተኛው ዓለም ላይ ራሱ ምን ያክል የጠበቀ የጓደኝነት መንፈስ እንዳላቸውና የጓደኝነት ግንኙነት እንዳላቸው ያየንበትም ነው ማለት ነውና አሁን በፊልሙም እንኮ ኖረዋል ነው የሚባለው ማለት 10 አመት በሲትኮም ታሪክ ረጅሙ ሲትኮም ፍሬንድስ ይመስለኛልና በአርት ስራ ውስጥ ደግሞ ረጅሙን ጊዜ ስራ ላይ ስለሆነ የምታሳልፊው ወዳጅነቱ የበለጠ ይጠነክራል። ወንድማማችነቱ እህትማማችነቱ በደንብ ይጠነክራልና ቤትሽ ሄደሽ ከምታሳልፊው ጊዜ በላይ ስራ ላይ የምታሳልፊው ጊዜም ረጅሙን ሰዓት ስለሚወስድ ወዳጅ ነው የምትሆኚውና ያ ደግሞ አንድ ወዳጅ ሲለይ ቤተሰብ እንደተለየሽ አይነት ስሜት ነው የሚሰማሽና በጣም ከባድ ነው። እኛም ሀገር ይመስለኛል ቤቶች ረጅም ጊዜ ያስቆጥራል። ቤቶች ኦልሞስት 10 አመት ሳይጠጋ ይቀራል። ረጅም ጊዜ ያስቆጥራል። ረጅም አመት ያስቆጠረ ሲትኮም ነው። እኛም አለን ለማለት ነው። እውነት ነው። በእኛም ሀገር ሲትኮም ትልቁን ስፍራ የሚሰጠው ሲትኮም ነው። ምናልባት የእኛን ሀገር ግን ትንሽ ለየት የሚያደርገው ተዋናያኑ የሚቀናነሱበት አዳዲስ ተዋናያኖች የሚመጡበት ሁኔታ ይፈጠራል። ሲትኮሙ ስሙ ብቻ ነው የሚኖርበት እና አንዳንድ የማይቀሩ ተዋናያኖች ይኖሩበታል እንጂ ብዙን ጊዜ ልክ እንደ ፍሬንድስ ራሳቸው ብቻ የቀጠሉበት ያው የሚነሱ አንዳንድ ነገሮችን በማል ስላሉ ነው እኮ አሁን የፕሮዳክሽን ስራ ላይ ስሜቱን ይቀይረዋል። በእርግጥ በደንብ ይቀይረዋል። ግን ደግሞ በሉት ክሮች ማል አለመግባባቶች ሲፈጠሩ ምናምን እንደዚህ አይነት ነገሮች ይፈጠራሉ። ፍሬንድስ ግን እንዳልከው ማሹ ገጸ ባህሪዎቹ ምንም ሳይለያዩ ለረጅም ጊዜ እንድንወዳቸው ያደረጉን ገጸ ባህሪዎች ናቸው። ይህን ይመስላል እንግዲህ በዚህ ሳምንት ይዘን የመጣ ነው የሳምንቱን በታሪክ ክስተት ማለት ነው። በእኔ በኩል ያለው የሳምንቱን በታሪክ ክስተት ጉዳዮች ይህንን ይመስል ነበረ። በመቀጠል ደግሞ የምንሄደው አሹ ያዘጋጀኸው አንድ አፈወርቅ ገብረ ኢየሱስን እየተመለከተ
የሳምንቱን በታሪክ ፕሮግራም አለ። አፈወርቅ ገብረ ኢየሱስ እንግዲህ በኢትዮጵያ የስነ ጽሁፍና የስዕል የጥበብ ታሪክ ውስጥ አሻራቸውን ያኖሩ ታላቅ ተጽዕኖ ፈጣሪ የሆኑ ሰው ናቸው። የእሳቸውን ህልፈተ ህይወት ተከትሎ ታዲያ አሹ በህይወት ታሪካቸው ዙሪያ ያዘጋጀው ፕሮግራም ይህንን ተከትሎ ወደ አድማጮች ይደርሳል ማለት ነው። እሱን አድምጠን ስንመለስ አድማጮች ተመልሰን ከእናንተ ጋር የምንገናኝ ይሆናል። አሁንም አብራችሁን እንድትቆዩ እንጋብዛለን። ሰዋሰው ቅምሻ ፕሮግራማችን ነው። ጣቢያው ደግሞ ተረታ ኤፍኤም 97.6 ወደ ፕሮግራሙ በ20ኛው ክፍለ ዘመን መጀመሪያ ላይ በስነ ጽሁፍ በስነ ጥበብ ዘርፍ ከሚታወቁ ፋና ወጊ ጥቂት ኢትዮጵያውያን መካከል አንዱ ናቸው። ከኢጣሊያ ጋር ባድዋና በማይጨው በተደረጉት ሁለት ታላላቅ ጦርነቶች አገራቸውን ሳይከዱ እንዳልቀሩ በአንዳንድ ኢትዮጵያውያንም ይታማሉ። እሳቸው ጦቤ የተሰኘውን በመጀመሪያ የታተመውን የልብ ወለድና ዳግማዊ አጼ ሚኒሊክ የተሰኘውን የታሪክ መጽሐፍትም ያደረሱ ናቸው። ነጋድራስ አፈወርቅ ገብረ ኢየሱስ በዛሬው ዝግጅታችን በዚህ ሳምንት ህልፈተ ሞታቸው የተሰማበትን ቀን በማስታወስ የሕይወታቸውን ገጽ እንቃኛለን። ይህንን ፕሮግራም ስናዘጋጅ ነጋድራስ አፈወርቅ ገብረ ኢየሱስ ከ1860 እስከ 1940 በፕሮፌሰር ባህሩ ዘውዴ አይን የተጻፈውን በማጣቃሻነት ተጠቅመናል። በሰዋሰው ዕለቱን በታሪክ ዝርዝር ማውጫ ውስጥ ያንዳንዳቸውን ቀናትና ታሪኮቻቸውን የምናደርስ ሲሆን ከቻናላችን ዕለቱን በታሪክ ከተሰኘው ፕሌይሊስት የተለያዩ የኢትዮጵያና የዓለም ታሪክን ማግኘት የሚችሉም ሲሆን የቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰባችን ሁኑም አልን። ነጋድራስ አፈወርቅ ገብረ ኢየሱስ አፈወርቅ በደቡባዊ የጣና ሐይቅ ደሴት ክፍል በምትገኘዋ ዘጌ በሐምሌ ወር 1860 ዓ.ም ተወለዱ። በታዋቂ አያታቸው በመምህር ድንቁ ጠባቂነት በአካባቢው በምትገኘው ኡራ ኪዳነ ምሕረት ቤተ ክርስቲያን የተለያዩ ሃይማኖታዊ ትምህርቶችን እየተከታተሉና ጎን ለጎንም በአካባቢው በስፋት በሚዘወተረው የባህላዊ ስዕር ሥራ ላይ እየተሳተፉም ያደጉ ሰው ናቸው። ከ1872 ዓ.ም በኋላ በእቴጌ ጣይቱ አማካኝነት አፈወርቅ ገብረ ኢየሱስ ከዳግማዊ ምኒልክ ጋር እንዲተዋወቁ ተደረገ። በዚህ ጊዜም አፈወርቅ የኢጣሊያ መልእክተኛ ከሆኑት ከካውንት ፔትሮ አንቶሎኒ ጋር የመተዋወቅ ዕድልን አገኙ። መልእክተኛው አንቶሎኒም በአፈወርቅ የሥነ ጥበብ ዝንባሌ በመደነቅ አፈወርቅን ወደ ኢጣሊያ ወስደው ለማስተማር ለዳግማዊ ምኒልክ ባቀረቡት ጥያቄ መሠረት ተፈቀደላቸው። በመስከረም ወር 1880 ዓ.ም አፈወርቅ ገብረ ኢየሱስ የመጀመሪያቸው የሆነውን ጉዞ ወደ ኢጣሊያ አደረጉ። በኢጣሊያ ሲደርሱ የተደረገላቸው አቀባበልም ለዲፕሎማቲክ መልእክተኛ የሚደረገውን አይነት አቀባበል ይመስል ነበር። አፈወርቅ ከኢጣሊያው ንጉሥ ኡምቤርቶ ቀዳማዊ ጋር በመገናኘትም ከዳግማዊ ምኒልክ የተላከውን ስጦታ ለኢጣሊያው ንጉሥ አስረክበዋል። አፈወርቅ በኢጣሊያ ከደረሱ በኋላ በቱሪን የሚገኘው ዓለም አቀፍ ኢንስቲትዩት የአልበርቲና የሥነ ጥበብ አካዳሚ ትምህርታቸውን እንዲጀምሩ ተደረገ። በራስ መኮንን የሚመራው የኢትዮጵያ ልዑካን ቡድን በ1881 ዓ.ም ኢጣሊያን በጎበኘበት ወቅትም አፈወርቅ ከማይታወቅ አንድ የሥነ ጥበብ ተማሪ ደረጃ የልዑካኑ ሕጋዊ አስተርጓሚ ለመሆን በቁ። ራስ መኮንን ወደ ኢጣሊያ የተጓዙት የውጫሌ ውል ከተፈረመ በኋላም ሲሆን ኢጣሊያ ከደረሱ በኋላም ባለማወቅ ከመረብ ምላሽ ያለውን ግዛት ለኢጣሊያ የሚሰጥ ሌላ ስምምነት በኔፕልስ ፈርመዋል። አፈወርቅ ገብረ ኢየሱስ በውጫሌ ውል የአማርኛና የጣሊያኛ ቅጆች መካከል ያለውን ልዩነት በመጀመሪያ በማወቅ ለራስ መኮንን የነገሩትም እሳቸው መሆናቸውን በኋላ ላይ ቢናገሩም በእሳቸው አስተርጓሚነት በኔፕልስ በድጋሚ የተፈረመውን በተንኮል የተሞላ ሌላ ስምምነት ግን ለማስቀረት አልቻሉም። አፈወርቅ ገብረ ኢየሱስ በራስ መኮንን ከተመራው የልዑካን ቡድን ጋር በሐምሌ ወር 1882 ዓ.ም ወደ አዲስ አበባም ተመልሰዋል። የተመለሱበት ጊዜም በውጫሌ ውል አንቀጽ 17 የአማርኛና የጣሊያኛ ቅጆች መካከል ያለውን ልዩነት በግልጽ የታወቀበት ጊዜም ነበር። የአፈወርቅ በኢትዮጵያ የኢጣሊ መልእክተኛ ለነበሩት ሊዮፓልዶ ትራቨርሲ በአስተርጓሚነት ማገልገላቸው በማያወላዱት የጸረ ኢጣሊ እንቅስቃሴ
መሪ በእቴጌ ጣይቱ ተወዳጅነትን አላተረፈላቸውም ነበር። በእቴጌ ጣይቱና በአፈወርቅ መካከል ስለነበሩ አለመግባባት ሌሎች ምክንያቶችም አዘውትረው ይጠቀሳሉ። አፈወርቅ ወደ እንጦጦ ራጉኤል ቤተ ክርስቲያን ጫማቸውን ሳይወልቁ በመግባታቸው፣ አግባብነት የሌለው የእቴጌን ስዕል በመሳላቸው በሁለቱ መካከል አለመግባባት መከሰቱን በግልጽ አንዳንድ ምንጮችም ጽፈዋል። ሌሎች ምንጮች ደግሞ ስዕሉ ከናካቴው በአፈወርቅ ያልተሳለና በኢጣሊያ መንግስት በስጦታ የተላከ መሆኑን በመግለጽ በሁለቱ መካከል ለነበረው አለመግባባት ሽፋን ከመሆኑ ውጪ እውነተኛ ምክንያት አለመሆኑን በግልጽ ይከራከራሉ። አፈወርቅ ከእቴጌ ንዴት ለጊዜው የሚያመልጡበትን ዕድል አገኙ። በኢጣሊያ ወዳጅነት በእቴጌ የተጠረጠሩትን አፈወርቅ ገብረ ኢየሱስ የዳግማዊ ምኒልክ አጎትና አማካሪ የሆኑት የራስ ዳርጌ ልጅ ጉግሳ ዳርጌና የአዛዥ ዛማኔል ልጅ የሆኑት ልጅ ቅጣው ዛማኔልን ከእቴጌ ቁጣ በተቻለ መጠን ለማራቅ በመስከረም ወር 1887 ዓ.ም በዳግማዊ ምኒልክ ትእዛዝ በአማካሪያቸው በኢንጂነር አልፍሬድ ኤሊግ አማካኝነት ወደ ስዊዘርላንድ ወደሚገኘው ዓለም አቀፍ ኮሌጅ ለትምህርት በሚል እንዲሄዱ ተደረገ። የእቴጌን ንዴት ለማብረድ በሚል አፈወርቅ ከስዊዘርላንድ የክርስቶስን ስቅለት የሚያሳይ ምስል ወደ ኢትዮጵያ ለእቴጌ ቢልኩላቸውም እቴጌ ይስቀልህ ስቅል ያርግህ የሚል ምላሽ እንደሰጧቸውም ራሳቸው አፈወርቅ ጽፈዋል። አፈወርቅ በስዊዘርላንድ ሳሉ ከአድዋ ጦርነት 2 ወር በፊት በእናት ሀገራቸው ላይ የመጀመሪያውን የክህደት ተግባር ፈጸሙ። አፈወርቅ ገብረ ኢየሱስ ልጅ ጉግሳ ዳርጌና ልጅ ቅጣው ዛማኔል በታኅሳስ ወር 1888 ዓ.ም የስዊዝ ኢጣሊ ድንበርን አቋርጠው ወደ ኢጣሊያ በመግባት የኢጣሊያ መንግስትን ማገልገል ጀመሩ። ይህ የክህደት ተግባር ለፍሬ በቆም አፈወርቅ ከኢጣሊያ ወዳጅ ከትራቨርሲ ጋር ባደረጓቸው ግንኙነት ምክንያት እንደሆነም ይታመናል። አፈወርቅ በጎጃም ያላቸውን ንብረት ምናልባትም በእቴጌ ትእዛዝ የመወረሱ ዜና መሰማቱ አፈወርቅንና አብሯቸው ለትምህርት ወደ ስዊዘርላንድ የተጓዙትን 2 ልጆች ኢጣሊያን እንዲያገለግሉ ገፋፍቷቸው ሊሆን ይችላል ተብሎም ይገመታል። በኢትዮጵያ በኩል ስላለው አጠቃላይ ሁኔታ ታማኝ መረጃ ባለማግኘታቸው ምክንያት 3 ወጣቶች የኢጣሊያ ፕሮፓጋንዳ ሰለባ ሊሆን እንደሚችሉም ይገመታል። የክደቱ ምክንያት ምንም ይሁን ምን ኢጣሊያ ጊዜ ሳያጠፋ አፈወርቅንና ከሳቸው ጋር ያገኛቸውን 2 ውድ አገልጋዮች ከኢጣሊያ ወደ ምጽዋ ላከቻቸው። 3 ወጣቶች በታኅሳስ ወር መጨረሻ በ1888 ዓ.ም ምጽዋ የደረሱ ሲሆን በጥር ወር 1888 ዓ.ም አጋማሽ ደግሞ በኤርትራ የኢጣሊያ ጦር ዋና አዛዥ ከሆኑት ጀነራል ባራቴሪ ጋር ዕዳጋ ሐሙስ በሚገኘው ዋና ማዘዣ እንዲገናኙ ተደረገ። የኢጣሊያ ዋና ዓላማ ከ3ቱ ወጣቶች መካከል የሸዋ ንጉሥ የነበሩት የሳህለ ሥላሴ የልጅ የሆነውን ልጅ ጉግሳ ዳርጌን በዳግማዊ ምኒልክ ላይ ዘውድ ይገባኛል ጥያቄ እንዲያቀርብ በማድረግ ኢትዮጵያውያንን ለመከፋፈል የነበረ ቢሆንም እቅዱ ወደ ተግባር ሳይለወጥ ኢጣሊያ በአድዋ ሽንፈትን በመቅመሷ ወጣቶቹ አስመራ እንዲመለሱ ተደረገ። ይህንንም ተከትሎ አፈወርቅ ወደ ኢጣሊያ በመመለስ በሕይወታቸው መሠረታዊ የሚባሉ ተግባራቶችን አከናውነዋል። በቱሪን ለአጭር ጊዜ በመቆየት ወደ ኔፕልስ በመጓዝ ከታዋቂው የኢትዮጵያ ወዳጅ ፍራንሲስኮ ጋለኒ ጋር በዓለም አቀፉ የኦሪየንታል ኢንስቲትዩት መስራት ጀመሩ። በ1896 ዓ.ም አፈወርቅ በቱሪን የተዋወቋትን ኡጌኒያ ሮዚንን አገቡ። በኔፕልስ በቆዩባቸው ከ1996 ዓ.ም እስከ 1904 ዓ.ም ድረስ በኢትዮጵያ የመጀመሪያ የሆነውን ጦቤ የተሰኘ የልብ ወለድና ዳግማዊ አጼ ሚኒሊክ የተሰኘውን የታሪክ መጽሐፍት አዘጋጁ። የኢጣሊያ አማርኛ የንግግር ዘይቤና የተጓዦች መመሪያ የተሰኙ ጽሑፎችንም አፈወርቅ ያዘጋጁት በዚህ ጊዜ ነበር። በ1904 ዓ.ም አፈወርቅ በኤርትራ የኢምፖርት ኤክስፖርት ድርጅትን በማቋቋም ወደ ሀገራቸው ኢትዮጵያ ተጠጉ። የዳግማዊ ሚኒሊክ ሞትና የወጣቱ የልጅ ኢያሱ የሚኒሊክ አልጋ ወራሽ መሆን አፈወርቅ ኑሮን በአዲስ አበባ መልክ በኢትዮጵያ እንዲጀምሩ ተስፋ ስለሰጣቸው ልጅ ኢያሱን የሚያሞጋግሱ ግጥሞችን መጻፍ ጀመሩ። ይሁን እንጂ ልጅ ኢያሱ አለመታደል ሆኖ በሀገር ውስጥ በውጭ ጠላቶች ትብብር በ1908 ዓ.ም ከስልጣን በመወገዳቸው የስልጣን ጊዜያቸው አጭር ሆነ። በቀልጣፋ ስብዕናቸው የሚታወቁት አፈወርቅም ጊዜ ሳያጠፉ ልጅ ኢያሱን ባሞጉሱበት ብዕራቸው
አወገዟቸው። ይህም በአዲስ አበባ የተሰየሙትን አዲሶቹን ባለስልጣኖች አስደሰተ። በመጨረሻም አፈወርቅ ተሳክቶላቸው በ1909 ወይንም በ1910 ዓ.ም በራስ ተፈሪ መኮንን ግብዣ ወደ አዲስ አበባ ተመልሰው ገቡ። በመጀመሪያው ሹመታቸውም በዩናይትድ ስቴትስ የኢትዮጵያ የንግድ ልዑክ ሆነው እንዲያገለግሉ ተደረገ። ከዚያም በመቀጠል የምስራቅ ኢትዮጵያ ጠቃሚ የንግድ ከተማ የሆነችው ድሬዳዋ ነጋድራስ ሆነው የተሾሙም ሲሆን ከ1917 እስከ 1922 ዓመተ ምህረት ድረስ ደግሞ በውጭ አገር ሰዎችና በኢትዮጵያን መካከል ያሉ ክርክሮች እንዲዳኝ የተቋቋመው ልዩ ፍርድ ቤት ፕሬዝዳንት ሆኖ በመሾም በከፍተኛ ታታሪነትም አገልግሏል። አፈወርቅ በ1910 መጨረሻ እንዲሁም በ1920ዎቹ መጀመሪያ በብርሃንና ሰላም ጠንካራ ትችቶችን ከሚያወጡት ጥቂት ጸሐፊዎች መካከል ዋነኛው ነበሩ። በዚህ ጊዜም ፍትሐ ነገሥትንና ይህንንም መሰረት በማድረግ ለበርካታ ክፍለ ዘመናት የግብፅ ቤተ ክርስቲያን ለኢትዮጵያ ጳጳሳት የመሾሟን ጉዳይ በሰላ ብዕራቸው አጥብቀው በመተቸት በአንዱ ጽሑፋቸው የእስክንድሪያ ካህናት ብቻ ጠዋትና ማታ ከእግዚአብሔር ጋር ቆይታ ያደርጋሉን? ለእነሱ ብቻ ከሥላሴ ጋር የሚነጋገሩበት የተለየ በእውቅ የተሰራላቸው ስልክ አላቸውን? ብለውም ጠይቀዋል። ይህም በሂደት ፍሬ አፍርቶ በ1921 ዓ.ም 4 ኢትዮጵያውያን ጳጳሳት በአሌክሳንድሪያ እንዲሾሙ እንዲሁም በ1951 ዓ.ም የመጀመሪያው የኢትዮጵያ ፓትርያርክ እንዲሾም መሰረትም ሆኗል። አፈወርቅ በኢጣሊያ ጉዳይ ያላቸውን የላቀ እውቀት መሰረት በማድረግ በ1925 ዓ.ም በኢጣሊያ የኢትዮጵያ ጉዳይ ፈጻሚ ሆነው ተሾሙ። ይሁን እንጂ የሁለተኛው የኢጣሊያና የኢትዮጵያ ጦርነት ከመጀመሩ ጥቂት ዓመት በፊት በኢጣሊያ ወዳጅነት የሚታሙትን አፈወርቅ በኢጣሊያ ጉዳይ ፈጻሚ አድርጎ መሾም ለኢትዮጵያ ራሷን በራሷ የመግደል ያህል እንደነበር በመግለጽ አንዳንድ ጸሐፊዎችም ይተቻሉ። አፈወርቅ በሮም የኢትዮጵያ ጉዳይ ፈጻሚ ሆነው ስራቸውን የጀመሩት በችግር ነው። በበጀት ችግር ምክንያት ሚስጥራዊ የቴሌግራም መልእክቶችን ጭምር በኢጣሊያ የውጭ ጉዳይ ሚኒስቴር በኩልም ይልኩ ነበር። የሚልኳቸው መልእክቶችም አንዳንዴ እርስ በርሳቸው የሚጣረሱ ነበሩ። የኢጣሊያ የቅኝ ግዛቶች ጠቅላይ ሚኒስትር አሌሳንድሮ ሎሳና ነጋድራስ አፈወርቅ ገብረ ኢየሱስ ኢትዮጵያ በጣሊያን በቅኝ ብትገዛ ብዙ ጥቅም እንደምታገኝ ኢትዮጵያም የምትድነው በኢጣሊያ ስትገዛ ነው ብለው እንደሚያምኑ የተናገሩም ሲሆን ራፋኤል ጓርኢግሊያ የተባሉ ሌላ ከፍተኛ የኢጣሊያ ባለስልጣን ደግሞ አፈወርቅን ኢጣሊያ እንዳልገዛቻቸውና አፈወርቅ ራሳቸው የሚከተለውን ሚስጥር እንዳካፈሉትም ተናግሯል። ባደረግኩት ሁሉ ሳትገረምና ለእኔ ያለን ክብር እንዳጣ አምናለሁ። ነገር ግን ያመንኩበትን አድርጌያለሁ። ኢጣሊያ ኢትዮጵያ በቀኝ ብትይዛት እያሰለጠነች ብታበለጽጋት፣ አሜሪካኖች እንግሊዞችን እንዳባረሩት ሁሉ የሰለጠኑና የበለጸጉ ኢትዮጵያውያን ጣሊያንን ከኢትዮጵያ የሚያባረሩበት ቀን እንደሚመጣም አምናለሁ ብሏል። ሆኖም በ1928 ዓ.ም የኢትዮጵያና የኢጣሊያ ጦርነት ሲጀመር አፈወርቅ ወደ ኢትዮጵያ ተመለሱ። ይህንንም አንዳንድ የነጋድራስ አፈወርቅ ደጋፊዎች የአርበኝነታቸው ማረጋገጫ እንደሆነ አድርገውም አቅርቦታል። ጣሊያኖች አዲስ አበባን እንደተቆጣጠሩ ግን ደግሞ ነጋድራስ አፈወርቅ ያለምንም መሸፋፈን የኢትዮጵያን በኢጣሊ ቅኝ መገዛት በአደባባይ መደገፍም ጀመሩ። ስደት ወደ ውጭ የሄዱት ቀዳማዊ ኃይለ ሥላሴና በዱር በገደሉ ፋሽስት ኢጣሊያን ሲዋጉ የነበሩት የኢትዮጵያ አርበኞችም መርዘኛ በሆኑ ቃላት ማንኳሰስ ጀመሩ። በሚገርም ሁኔታ ግን አፈወርቅ ለኢጣሊያ ያላቸው ፍቅር ራሳቸውንም ለጊዜው ከፋሽስት በትር ሳያስጥላቸው ቀርቷል። በየካቲት ወር 1929 ዓ.ም የፋሽስት ኢጣሊያ የኢትዮጵያ ገዢ የነበረውን ሩዶልፎ ግራዚያኒን ለመግደል በአብርሃም ደቦጭና በሞጎስ አስገዶ መሪነት በአዲስ አበባ የተደረገው ሙከራን ተከትሎ አፈወርቅም ተይዞ ወደ ኢጣሊያ እንዲሄዱ ተደረገ። ከአንድ ዓመት በኋላ ግን ወደ ኢትዮጵያ ተመልሰው አፈ ቄሳር በሚል ማዕረግነት ፋሽስት ኢጣሊያን በፕሮፓጋንዳ ሹመኝነት አገልግሏል። በ1933 የፋሽስት ኢጣሊያ ጦር ተሸንፎ ንጉሠ ነገሥቱ ወደ ሀገር እንደተመለሱ ነጋድራስ አፈወርቅ ገብረ ኢየሱስ በሀገር ክደት ተከሰው የሞት ፍርድ ተፈረደባቸው። ይሁን እንጂ የሞት ፍርዱ ወደ ዕድሜ ልክ እስራት እንዲቀልላቸው ተደርጎ ነጋድራስ አፈወርቅ በደቡብ ምዕራቧ የንግድ ከተማ በጅማ የእስራት ጊዜያቸውን በመፈጸም ላይ ሳሉ ዓይናቸው ታውሮ በመስከረም 15 1940 ዓ.ም ከዚህ ዓለም በሞት ተለይቷል። እኛም ይህንን ቀን በማስታወስ ታሪካቸውን እንደዚህ አስታወስን። ለቻናላችን አዲስ ከሆናችሁ
ሰብስክራይብ በማድረግ ቤተሰባችን ይሁኑም አልን። ተመልሰናል። ያለነው ሰዋሰው ቅምሻ ላይ ነው። ጣቢያው ደግሞ ትርታ ኤፍኤም 97.6 ነው። ሰዋሰው ቅምሻችን እንግዲህ እንዲህ ያለ አሹ ጋር ድንቃ ድንቅ ትንግርት የተለያዩ መረጃዎችን የምንሰባበት ሰዓት ደርሷል። አሹ እስኪ ያስገርመን። ዛሬ እንኳን ማስገረም አይደለም ትንሽ እንዴት ወዴት አሹ አድማጮችም እናንተም የምትሉኝ ይመስለኛል። ጥያቄ የምንጠይቅበት ነው። አዎ እንወያይበታለን። እኔ ሀሳብ እናነሳለን። የዛሬው እንግዲህ መረጃችን ምንድነው? በየቀኑ ገላ መታጠብ ለቆዳችን ጠቀሜታ ከማምጣት ይልቅ ጉዳቶቹ ያመዝናል ይላሉ። ባትለንም እኛ ጋዋ የለም በየቀኑ አንታጠብም። ለምንድን ነው? አይ በየቀኑ ሻወር የሚወስዱ አሉ። በየቀኑ እንደውም ጠዋትም ማታም የሚወስዱ አሉ። አንቺ ከተረዳሽ ውሃ ገላ ሳይታጠብ የማይወጣ ሰው አለ በየቀኑና ሐኪሞች እንግዲህ ምን እያሉ ነው? ከጥቅሙ ይልቅ ጉዳቱ ያመዝናል እያሉ ነው። እንግዲህ የዩናይትድ ስቴትስ የኮሎምቢያ ዩኒቨርሲቲ ስፔሻሊስት የሆኑት ዶክተር እንግዲህ አንዳንድ ሰዎች በቀን ከአንድ ጊዜ በላይ እንደሚታጠቡ በየቀኑ የሚታጠቡ ሰዎችም እንዳሉና ይህ ደግሞ የቆዳ የመድረቅ እድላችን እንደሚጨምርም በማስረጃነትም ያነሳሉ። እንዲሁም ቆዳችን ለኢንፌክሽን የተጋለጠ በቀላሉ እንዲሆን ያደርጋልም ይላሉ። እንግዲህ ከባለሙያዎች የተሰጠው እነዚህ አስተያየቶች እንግዲህ ቆዳዎች ይደርቃሉ፣ ይሰነጣጠቃሉ፣ ሁሉም አይነት ባክቴሪያ ወደ ሰውነታችን ክፍሎች እንዲገቡ ያደርጋሉና ለብዙ ነገሮች ተጋላጭ የምንሆንበት እድል ሰፊ እንደሆነ ነው የሚያነሱት። እንግዲህ በየቀኑ ገላን መታጠብ ትልቅ ጥቅም እንዳለው በጣም በተለያዩ ሰዎች ዘንድ የተለመደ ነው። ነገር ግን የተሳሳተ ግንዛቤ እንደሆነም እያስረዱ ነው የሚገኙት ዶክተሮች። በተደጋጋሚ ገላን መታጠብ ያለው ብቸኛ ጥቅም የላብ ጠረንን ወይንም ደግሞ የተለመደውን የሰውነት ጠረን ለማስወገድ እንደሆነም ይነሳል። ታዲያ ከጆርጅ ዋሽንግተን ዩኒቨርሲቲ የቆዳ ሕክምናም የወጡ የተለያዩ ፕሮፌሰሮች ረዳት ፕሮፌሰሮች የሚያነሱት ደግሞ ገላን ስንታጠብ እንግዲህ ቆዳችን ከተፈጥሮ ዘይቶች ካለን ከተፈጥሮ ዘይቶች እንደምናራቁትና ይህም በሰውነታችን ውስጥ ያሉ ባክቴሪያዎችን አለመመጣጠንን እንደሚያመጣም ነው እየተናገሩ የሚገኙት። አንዳንድ ባክቴሪያዎች ጠቃሚ ሲሆኑ ግን ሚዛናቸው ሲበዛ እጅግ በጣም ጎጂ ሊሆኑ እንደሚችሉም አንስተዋል። በየቀኑ ገላቸውን ለመታጠብ የሚመርጡ ሰዎች እንግዲህ የግድ መተው ባይኖርባቸውም እንግዲህ በየጊዜው መላ ሰውነታቸውን በሳሙና ከመታጠብ ግን ቢቆጠቡ የሚል ሀሳብ ተሰጥቷቸዋል። እንዲሁም ብብታቸውን እግር ላይ ባሉ ጠረን ሊያመጡ በሚችሉ ቦታዎች ላይ ሳሙናን ብቻ በመጠቀም እነዛ አካባቢዎች ብቻ ቢያጸዱ፣ እንዲሁም ደግሞ በጣም የደረቅ ጸጉር ያላቸው ሰዎችን በጥቂት ሳምንታት አንዴ ብቻ መታጠብ እንደሚያስፈልጋቸው፣ ነገር ግን የራስ ቆዳ ችግር ለምሳሌ ፎሮፎር ላለባቸው ሰዎች በሳምንት 2 ጊዜ መታጠብ ጠቃሚ ሊሆን እንደሚችል የተሰማ ጉዳይ ነውና ብዙዎችን ያስገረመ ያስተማረም ጉዳይ ነው። ገላቸውን በየቀኑ ለሚታጠቡ ሰዎችም እንግዲህ እንደ ምክር አዘል ቢጤ ነውና 2018 እኔም ይሄን ከሰማሁ በኋላ የሚሉ አሉ። 2017 ለ2019 ነው የምታጠቡ የሚሉም አሉ። የተለያዩ አዝናኝ ጉዳዮችም ይህንን ተንተርሶ የሚመጡ አሉ። ክረምት ብቻ ነው የምታጠቡ የሚሉም አሉ። እንዳጠቃላይ ግን ብዙ ማስጠንቀቂያ ያዘል መልእክቶችን ግን ወደ አሜሪካ የሰማናቸው መረጃዎች ናቸውና ለዛሬ ያለን ከድንቃ ድንቅ ትንሽ መለስ ያለ ግን ደግሞ መረጃ ሰጪ አስደናቂ ነው ጉዳይ አነሳን። ምክንያቱም ብዙ መረጃ አልነበረንም በዚህ ላይ። ያው ባክቴሪያ ነው ቆሻሻን የሚያመጣው አይደለ? ወይም ደግሞ ቆሻሻን ለማምጣት አስተዋጽኦ የሚያደርገው በተለይ የሰውነት ሽታን ለማምጣት አስተዋጽኦ የሚያደርገው እሱን ለማጥፋት ብለህ የምታደርገው ነገር ደግሞ በሰውነት ላይ ደግሞ ሌሎች ደግሞ ባክቴሪያዎችን አጥፍተሽ ደግሞ ሌላ ችግር ተጋላጭ እንድትሆን ያደርጋል። ብዙ ጊዜ እኮ ስፖርት ቤትም ተገብቶ ሲወጣ ግድ ነው በየቀኑ ነው የምትታጠቢው። ሰው ለመንቃት ሲል ይታጠባል በየቀኑ ጠዋት ወደ ስራ ከመሄዱ በፊትና ቆም ብለው እንዲያስቡ የሚያደርግ መረጃ ነው። እናመሰግናለን በጣም አሹ።
ሰዋሰው ቅምሻ ፕሮግራማችንንም የምንዘጋው በዚሁ ይሆናል ማለት ነው። ፕሮግራሞቻችንን ለ2 ሰዓታት ያክል ወደ እናንተ እያደረስን ቆይተናል። እኔ ሀና አባይነህ፣ አሸናፊ ሰለሞንና ናትናኤል ምትኬ አብረናችሁ ቆይታ አድርገናል። ሳምንት በተመሳሳይ ሰዓት በተለዩ ፕሮግራሞች ደግሞ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ ማለት እንፈልጋለን። ሰላም ቆዩ። ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቱብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት